አስተያየታችሁን በተለይ በዩቲዩብ የምትጽፉልናችሁ መጻፋችሁን ቀጥሎ የምትልኩልንም የአዲስ ገቢዎች ጉዳይ እንዴት ነው የሚባል ሁኔታ አለ። ሽሎሞ አዲስ ገቢዎች ጉዳይ ምንድነው ወደ ጎን የተከው ሁኔታ ነው ወገኖቻችን በመጠባበቅ ላይ ያሉትና ምንድነው ጉዳዩ የሚባል ሁኔታ አለ። የክኔሴት አባል ዶክተር ጸጋ መላኩ ፈንታውንም በዙም ትገኛለች። ዶክተር ሰላም ተናስተን እንዴት ነሽ? ጸጋ ሰላም ነሽ? ይሰማል? አዎ አሁን ይሰማል። ጤና ይስጥልኝ እንደምን አላችሁ? እኛ ደህና ነን። ዛሬ ሁለት ነን ብቻ ለብቻ አይደለንም። እሺ እየሰማችሁ ነበር ቀደም ቢቆራረጥም ስለ ኢዲ አሚን ዳዳ ልጅነቴን አስታወሰኝ። ሽሎሞን አሳክሽው። አዎ ለምንድነው ኢዲ አሚን ዳዳ ከተነሳ ኢትዮጵያ በነበርንበት ሰዓት በእስራኤል ውድ የሆኑ የእስራኤልን ታሪክ የሚገልጹ መጽሐፍቶች ነበሩ። ከነሱ መካከል አንዱ 90 ደቂቃ በኢንቴቤ የሚለው ነው። ኢንቴቤ እንደሚታወቀው ሁሉ የኡጋንዳ ዋና ከተማ ስትሆን 90 ደቂቃ በኢንቴቤ የተባለው ዋናው ምክንያት ሽብር ፈጣሪዎች የጠለፏቸውን እስራኤላውያን ወይም ይሁዲዎችን ለማስለቀቅ የእስራኤል መከላከያ ኃይል የወሰደው እርምጃ የዛሬ 50 ዓመት የነበረውና በአንድ ሰዓት ተኩል ውስጥ አንዲት ዶራ ብሎህ የሚባሉ ሴትዮ መዳረሻቸው ጠፋ እንጂ ማለት ከተጠለፉት መካከል ሁሉም በሰላም ተመልሰዋል። የጠቅላይ ሚኒስትር ቢንያሚን ኔታንያሁ ወንድም ዮኒ ኔታንያሁ ጦሩን የመሩት እሳቸው ነው የህይወት መስዋዕትነት የከፈሉት እንጂ ሌሎቹም በሙሉ ማስለቀቅና በእስራኤል ታሪክ ውስጥ ትልቅ ብዙ ፊልም የተሰራለትና በጣም የሚደነቅ የእስራኤል መከላከያ ኃይል የወሰደው እርምጃ ነውና ይሄን መጽሐፍ ያነበብኩት ኢትዮጵያ ነው። በአማርኛ ተተርጉሞ የቀረበ ነው 90 ደቂቃ በኢንቴቤ የሚለው እና በልጅነታችን ካነበብኳቸው መጽሐፍ በጣም የምወዳቸው ምጽአተ እስራኤል የእስራኤልን ታሪክ የሚገልጸው የኛ ሰው በደማስቆ የኤሊ ኮሄንን የስለላውን ሁኔታ የሚገልጸው እስካሁን ድረስ አጽሙ አልተመለሰም 60 ዓመት ሆኗል። ሌላው መጽሐፍ ደግሞ አሁን የገለጽነው 90 ደቂቃ በኢንቴቤ የሚለውና ኡጋንዳ የነበራት አቋም ኢዲ አሚን የነበረው አቋም ተለውጦ በአሁኑ ሰዓት እስራኤልን ከሚወዱ ሀገራት በቅድሚያ ኡጋንዳ መገኘቷን ቅድም ስትወያዩ ስሰማ ትዝ አለኝ የልጅነቴ እንግዲህ ካልረሳሁት በስተቀር። ሽሎሞ በርግጥ የሚገርመው አሁን ዶክተር ጸጋ ካለችው ተጨማሪ በዚህ ሳምንት አጋጣሚ በዚህ ሳምንት መጨረሻ አካባቢ በየትኛው ጋዜጠኛ እንደሆነ አላነበብኩም እንጂ የዮኒ ኔታንያሁ ጓደኛ ከሷ ጋር የነበረውን ግንኙነት በርግጥ ሌላ ባላግብታ ሌላ መስረታ ግን ከዮኒ ጋር ከአንድ ቤት ሲኖሩ ነበር ተላበይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና ቤተሰቦቹ አሜሪካ ነበር የሚኖሩት። ለምሳሌ ዮኒ ኔታንያሁ የተሰዋ መሆኑን ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ተነግሮት ቢንያሚን ኔታንያሁ በወጣትነቱ ለወላጆቹ ሄዶ ጧት ተናግሮ ነው የመጡት። እንዲያውም የሰባቱን ቀን የተቀመጡበት ወላጆች እዚህ ስላልነበሩ ኔታንያሁ ስላልነበረ ከሱ ከዮኒ ኔታንያሁና ከጓደኛው ቤት ሳይሆን ከኢዶ ከሚባለው ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ወንድም ጋር ነውና የሚገርመው ይሄን ሰንብቼ ነበር። በርግጥ ሴትዮቱ ብዙ ተናገረችው አለ እሱን እንኳን ማንሳት አልፈልግም። በአጠቃላይ የዮኒ ኔታንያሁ ሂሮ የሷ የተናገረችው ከሱ ጋር የነበራትን ፍቅር እንዴት አርጋ ስትወደው እንደነበረ ምን አይነት መጨረሻ ላይ በነገራችን ላይ ዮኒ ኔታንያሁ ከጻፋቸው ደብዳቤዎች መጨረሻው ደብዳቤ የፍቅር ደብዳቤው ለጓደኛው የጻፈው ነው። ዋው! እና በጣም የሚገርም ነው። አቶ ሽሎሞ አንተ ያልከውን በጥሞና አዳምጫለሁ። ይሄንን ፕሮግራም ያቀረበው ጋይ ፔሌግ ነው። እኔም አይቼዋለሁ። በጣም የሚያሳዝነው ለላውለሽ እኔ ከዛ አልገባውም። እኔ የምታይ ከሆነ እኔ የነበረውን ከሴትዮቹ ጋር የነበረውን ፍቅሩን ነው እንጂ በዛ የጠየቀው እንደዛ ጥያቄ እንቀጣለቅ በየመግባት አልፈልግም። ኦኬ አቶ ሽሎሞ ካነሳው አይቀር እኔም መከታተል ልነግርህ ነው። ለምንድን ነው የተከታተልኩት? አንደኛ ዮኒ ኔታንያሁ ከሞተ ወይም ቅድም ያልነው 90 ደቂቃ በኢንቴቤ ከሆነ 50 ዓመት ሆኗል። አዎ ይሄ አሁን ነው በ1976 ነው የነበረው። አሁን ነው 50 ዓመቱ እና ይሄን 50 ዓመት በማስመልከት ጋይ ፔሌግ ሴትዮዋን ሄዶ ፈልጎ ያቀረበው ቃለ ምልልስ አይቼዋለሁ፣ ተከታትያዋለሁ። በጣም የሚያሳዝን ነው። በርግጥ ከሴትዮዋ ጋር ልጅ አልወለዱም፣ ጓደኞች ነበሩ። አንድ ቤት አብረው ይኖሩ እንደነበረ ነው። በዛ ዘመን ይገርማል በመከላከያ ኃይሉ የተጋቡ ሴቶች ካልሆኑ
የሟች ቤቱን ግን አብረው ነው የገዙት ዶክተር ጸጋ የጋራ ቤታቸው ነው። ቆይ ልነግርህ አይደለ እኔ እመኔ ተከታትያለሁ በደንብ ይሄን ነገር። ለምን በጣም የገረመኝ መሰለህ ከ50 ዓመት በኋላ ጉድጓድ መቆፈር በጣም የሚያሳፍር ድርጊት ነው የሰራው ጋይ ፔሌግ እንደተለመደው። ዞሮ የፖለቲካ ፍጆት መዋያ አድርገውታል ማለት ያህል ነው። አዎ ያን ነው ልገልጽ ያልኩት እንጂ ቤቱ የጋራቸው ሆነ አልሆነ በጊዜው የነበረው ቆይ አንዴ ይቅርታ አቶ ሽሎሞ ጀምረዋል። ባጀምረው ጥሩ ነበር። ከጀመርከው ደግሞ ላስተካክልና እኔ ፖዚቲቭ ነገሮችን ነው የተናገርኩ እንጂ ኔጌቲቭ ነገሮችን አልተናገርኩም። በነገራችን ላይ ነው አንተ አይደለም የተናገርከው ሽሎሞ፣ ያየኸውን የሰማኸውን ነው። እኔ ደግሞ ያየሁትን ነው የምገልጽልህ። ከ50 ዓመት በኋላ እነዚህ ሰዎች ፍቅረኛ ነበሩ፣ አብረው ይኖሩ ነበረ። በሞተበት ሰዓት አልተጋቡም፣ ጓደኛ ናቸው እንጂ አልተጋቡም ነበር። እና እነዚህ ሰዎች ተመልከት 50 ዓመት አልፏል። ሴትዮዋ የራሷን ህይወት ትኖራለች። በዘመኑ የማይፈቀደው ሁሉ መብት አግኝታለች። በዛ ጊዜ ባሎቻቸው የሞት ወታደሮች ናቸው እንጂ ያልተጋቡ ሴቶች መብት አይኖራቸውም። እሷ ሴትዮዋ በመከላከያ ኃይሉ ሙሉ መብት አላት። ልክ እንደ ሌሎች ባለቤት ተጋብተው እንደነበሩ ሰዎች የወታደር የጀግና ወታደር ሚስት ተብላ ነው እርዳታ የምትቀበለው። የነበራቸውን ቤቶች ግማሹን ሽጠው ተካፍለዋል። ወደ ውስጡ አንግባ። ከ50 ዓመት በኋላ ግን ይሄንን ነገር ማንሳት ግራ ክንፎች የሚሰሩት ሲያጡ የሚቀራቸው የለምና እዚህ ላይ አይተህ ከሆነ የህዝቡ መልስ በሙሉ እሱን የሚያወግዝ ነው። ጋይ ፔሌግን ይሄንን ምን ብሎ ነው ያመጣው የሚለው ነውና ፖለቲካ ጨዋታ ሲመጣ ሰውነን ለመውቀስ ስትፈልግ ስራው ቀሰው ወቅቱ አንድ የቆይቱ ወቅቱ አሁን ጸጋ እንደምታገኝ የፖለቲካ ወቅት ነው። እኛ በተለይ እኔ ነኝ ያወሳውበት ዋናው ጥሩ ምክንያት ምንድነው ትኩረት ልንሰጠው የሚገባ አንደኛ ኡጋንዳ ውስጥ ከ50 ዓመት በኋላ ሌፍተናንት ኮሎኔል ዮኒ ናታንያሁ መታሰቢያ ተብለው እዛው አዳራሽ ውስጥ እስራኤላውያን ተጠልፈው ከነበሩበትኝ ከዛ አንድ ቦታ ይሄ ሐውልት ማስቆሙ በሁለቱ ሀገራት ያለውን ግንኙነት የበለጠ የተጠናከረ መምጣቱን ለማሳወቅ እንጂ ወደዚህኛው ታሪክ መግባት ፈልገን አይደለም። አሁንም በዚህኛው አድርገን ወደ ራሳችን ወደ ፖለቲካ ገባ ደስለኛና ይሄን በተቻለ ብለው ዶክተር ጸጋ አንድ ነገር መረዳት አለባችሁ። አንድ ነገር በመታነሱበት ሰዓት ያለውን ሁኔታ መዋየት መቻል አለብን። ማንዋይ ከሆነ ደግሞ አለማንሳቱ ይቀላል ብዬ አስባለሁ። ከተነሳ አይቀር ስለ ኡጋንዳ እኔ ልጅነቴ መጽሐፍ ያነበብኩትን ገለጽኩላችሁ። ከዛ አቶ ሽሎሞ ጋይ ፔሌግ ያለውን አመጣ። ተገቢ ነው አይደለም የሚለውንም አስተያየት መስጠት አለብን። እውነት ነው፣ ግን ወደዛኛው መግባት አንፈልግም። እኛ ፕሮግራማችን አሁን በሁለቱ ሀገራት ያለውና በእውነት ዮኒ ናታንያሁ የሰሩትን ጀብድ ለሳቸውም ሀገሯ እውቅና ሰጣ። በዛ ቦታ እውነት እስራኤላውያን ተጠልፈው ነበሩበት ቦታ የቀድሞ እዛ አዳራሽ ውስጥ ተርሚናል ያልምንጠራው ይሄ ሐውልት መቆሙ ይሄ በእውነት ራሱ ትልቅ በሁለቱ ሀገራት ያለው ግንኙነት የጠበቀ እንደሆነ የሚያሳይ ነው። በዚህ ዙሪያ እንድንወያይና እንደው ቀንጨብ አድርገን ነው እንምን እንጂ ወደ በዚህ ዙሪያ ካልክ ኡጋንዳ በአሁኑ ሰዓት ያላት ፖሊሲ መንግስቱ ተቀይሮ ኢዲ አሚን ዳዳ በተሰደደበት ቦታ ህይወቱ ጠፍቶ አሁን ያለው መንግስት ልዩ መንግስት ነው። ጠቅላይ ሚኒስትር ቢንያሚን ናታንያሁ በ2020 ዓመተ ምህረት ኡጋንዳ ሁሉ ሄደው ጎብኝተዋል። በሁለቱ ሀገራት መካከል ጥሩ ግንኙነት አለ። ከዛ በተጨማሪ አሁን ባለፈው ጊዜ ከ16 ሀገራት ከመጡ ከንቲባዎች የዋና ከተማ ከንቲባዎች መካከል ካስተናገድኳቸው አንዱ የኡጋንዳ ዋና ከተማ ከንቲባ ነበሩ። በሁለቱ ሀገራት መካከል ጥሩ ግንኙነት አለ። የኡጋንዳ የጦር ኃይሎች ኤታማዦር ሹም ባለፈው ጊዜ ወታደር ሁሉ ልከን እንዋጋለን ብለዋል። ይሄ በጣም ደስ የሚል ነው፣ የሚያስደስት ነው። የእስራኤልን ዜጎች የታሸጉበት ወይም የታገቱበትን ቦታ ያን አዳራሽ ቅድም እንደገለጽኩላችሁ እስራኤል በሚያስደንቅ ሁኔታ ነው በአሜሪካ በሆሊውድ ሁሉ ፊልም ተሰርቶበታል። እነዛን ሰዎች ስታስለቅቅ ከተጠለፉት መካከል እስካሁን ድረስ አጽማቸው ያልተገኘ ዶራ ብሎክ ብቻ ናቸው፣ አንዲት ሴት ናቸው። እና ሌሎቹ በሙሉ በሰላም ተመልሰዋል። ያው ዮኒ ናታንያሁ ህይወታቸው ጠፍቷልና የነዚህ የሁለቱ ሀገራት መገናኘት የሚያሳየው ብዙውን ጊዜ አንድ ነገር አለ። ከብዙ ዓመት በኋላ መጀመሪያ ግንኙነት ያልነበራቸው ሀገሮች የመጸጸት የመቆርቆር ሁኔታ ይታያል። እና በአሁኑ ሰዓት በኡጋንዳ የተፈጸመው ያ ድርጊት የሚቆጫቸው መሪዎች ነው በኡጋንዳ ያሉ ብዬ አስባለሁ። ሌላው መንግስት ሲቀየር ትውልድ ሲቀየር የፖሊሲው የአመራሩ ሁኔታ ይቀየራልና
ኡጋንዳ በአሁኑ ሰዓት ከእስራኤል ጋር ያላት መቀራረብ በጣም ጥሩ ነው፣ በጣም አስፈላጊ ነው። እናመሰግናለን። ቢሆን ጥሩ ነገሮችን ያመጣል። እናመሰግናለን ዶክተር። በዩቲዩብ እና ፌስቡክ የምትከታተሉን የምትልኩልን መልእክት እያየን ነው። እነ ዳንኤል እንዲሁም ሌሎችም የምትልኩልን እያየን ነው። ጻፉልን፣ ጠይቁን። ብዙ የምትከታተሉን አላችሁ፣ ግን ጥያቄዎች እናንተም ያላችሁን ስሜታችሁን እንድታሳትፉን እንጠይቃለን። ዶክተር ወደ አንቺ ጥያቄ ስመልስ በኋላ ሽለሞም ትጨመርበታለህ። ፕራይመሪዝ እንዴት ነው በሊኩድ ውስጥ ሊሆን ነው አይሆንም? መቼ ነው? እንዴት ነው? ምን ደረጃ ላይ ነው ያለው? ፕራይመሪስ እንግዲህ ፕራይመሪስ ማለት ምን እንደሆነ ለማያውቁ ሰዎች ወይም ደግሞ በእስራኤል ለማይኖሩት ላስረዳ። ፕራይመሪሱ የእያንዳንዱ የፖለቲካ ፓርቲ በተለይ አባል ያላቸው የፖለቲካ ፓርቲዎች ቅድመ ምርጫ ያካሂዳሉ። በእስራኤል ሀገር ብዙ የፖለቲካ ፓርቲዎች ይሄን የመሰለ ምርጫ ያካሂዱም የተለመደ በተለይ ድሮ በሰራተኛው ፓርቲ ነበር፣ ቀርቷል። አሁን ዲሞክራቲም በሚባለው እና በእኛ በሊኩድ ነው ያለው። ሊኩድ መምረጥ የሚችሉ መብት ያላቸው ተጣርቶ በአሁኑ ሰዓት 140,000 ሰዎች አሉ። 140,000 ሰዎች የውስጥ ምርጫ አለ። ከባድ ነው፣ ቀላል አይደለም። ለምንድን ያለው አባል መሆን ያስፈልጋል። ብዙ ሰዎችን አባል ማድረግ ያስፈልጋል። የኛ ህብረተሰብ የሚገርምህ አቶ አይቸው በዚህ ተሳትፎ በጣም ደካማ ነው ህብረተሰባችን። ማለት በአመት አንድ ጊዜ የሚከፈለው መዋጮ 64 ሸቀል ምንድን ነው? አንድ ኮካኮላ በለው በአሁኑ ሰዓት እና ያንን መክፈል የሚለው ነገር ብዙ ስለማይሳተፍ ብዙ አባል የለንም። ስለዚህ ኢትዮጵያን አይተ ከሆነ በሊኩድ ፓርቲ የገባን በሙሉ እስካሁን ድረስ በፕራይመሪስ ውድድር በሚለው እንቸገራለን እና በቀጥታ ወይ ጠቅላይ ሚኒስትሩ መሾም አለባቸው። ያ ካልሆነ በጣም ከባድ ነው። ፕራይመሪሱ ግን በፓርቲያችን በዚህ ወር በ17 ቀን ይካሄዳል። አንዳንድ ለውጦች አሉ በፓርቲው ውስጥ ድሮ ያልነበሩ የምርጫ ሂደቶች። በዚህ ጉዳይ ላይ ውይይቶች አሉ፣ ይግባኛል። ራሱ ፓርቲው ፍርድ ቤት አለው። በፍርድ ቤቱ ውይይት ተካሂዷል። እንደገና ለከፍተኛው ፍርድ ቤት ለፓርቲው ታቀርባለ፣ ይግባኛል። ፕራይመሪሱ ይካሄዳል። የዚህ አመት ፕራይመሪስ ከሌላው ለየት የሚያደርገው ጠቅላይ ሚኒስትሩ ያለ ፕራይመሪስ ወይ ያለ ውድድር 8 ሰዎችን ማስገባት ይችላሉ። ያ ስለ ድጋፍ ስላገኘ በውድድር የሚወዳደር ሰው በጣም በተለይ ሙሉ ለሙሉ ለመግባት 18 ሰዎች ብቻ ነው የሚመረጡት። 18 ሰው ስትል ቅድሚያ ያላቸው ሚኒስትሮች ናቸው እና ከባድ ነው የሚሆነው። ነገር ግን የፖለቲካ ሂደት ነው። አቤት ዶክተር ተካ እዚህ ላይ ባለፈው ሳምንትም ተወያይተን ነበር። አሁን የበለጠ ትንሽ ለማድረግ ያህል የጠቅላይ ሚኒስትር ቢንያሚን ኔታንያሁ 8 ቦታ ከሳቸው ጋር 9 ማለት ነው እና አሁን በሚደረገው ህዝባዊ ግምገማ እናንተ ወደ 25 እስከ 26 ባለው ቦታ ነው የምታገኙት እና ያ ማለት 30%ቱን ጠቅላይ ሚኒስትር ነው የሚሾሙት ማለት ይቻላል። እና አንቺ 140,000 አባላቶች አሉ ብለሻል። እና ለምን ጠቅላይ ሚኒስትር 8ቱን ቦታ ከሳቸው ጋር 9 ራሳቸው መሾም ፈለጉ? በ140,000 በሚወስነው ውሳኔ አያምኑበትም ወይ ነው? ለምን አስፈለገ? በመጀመሪያ ደረጃ ተሽሎ ማስተካከያ ጠቅላይ ሚኒስትሩ ራሳቸውን ሽሞ አይደለም ተመርጠው ነው። ኖ ከሳቸው ጋር 9 ቦታ ማለት ነው። አዎ እሳቸው ፓርቲው ተመርጧቸዋል። የፓርቲ ሊቀመንበር ናቸው። እንደማንኛውም የፖለቲካ ፓርቲ ሊቀመንበር 8 ቦታ የተሰጣቸዋል። ሌላው አሁን አንተ ያልከው 20 ነው የምታገኙት 23 የሚለውን ምርጫው እስካልሆነ ድረስ መገመት አይቻልም። ምርጫው ነው የመጨረሻው ግምገማ ውጤት የሚሰጥ ስንት ድምጽ አገኘ የሚለው እንጂ አሁን የሚወራው ወሬ በሙሉ ቢክቡህም ወደ ላይ ዝቅም ቢያደርጉ ኦኬ እሺ ያን ቁጥሩን ተውና ዋናው ኮንሴፕቱን 140,000 ሰዎች መዳቢዎች ናቸው። ማለትም እንደ ጎበዝናው ችሎታውን አይተው ራሳቸው እነሱ ከሌን እንፈልገዋለን በፓርቲያችን ጥሩ ጥቅም ይሰጣን የሚለውን ውሳኔ ስላላመኑበት ነው ወይ 8 ቦታ ይሰጣይ ብለው ያሉት? ለምን አስፈለገ ነው ጥያቄው። በጣም ጥሩ ጥያቄ። አንደኛ ጠቅላይ ሚኒስትሩ የሚሉት መሰለ አዳዲስ ሰዎችን ማስገባት ፈልጋለሁ። በፓርቲው ውስጥ በአሁኑ ሰዓት ያሉት ሰዎች መካከል በውስጣቸው ያጤኑት አላቸው ድምጽ የማያመጡ መጨረሻ ላይ በፕራይመሪስ በቅድመ ምርጫ ከፍተኛ ቦታ ቢያገኙም በኋላ በመጨረሻው ምርጫ ላይ ብዙ ቦታ ማግኘት የማይችሉ አሉ። ማለት ድምጽ የማያመጡ አሉ፣ ወይም ድምጽ የሚደግፈውን ሰው እንዳይመርጥ የሚያደርጉ የሚያርቁ አሉ። ስለዚህ ያላኛ አማራጭ አዳዲስ ሰዎችን ማስገባት ነው የሚል አቋም ነው ያላቸው ጠቅላይ ሚኒስትሩና ምናልባት በሌሎች ተቀናቃኝ ፓርቲዎችስ ያሉትን ተወዳዳሪዎች በማየትም ከነሱም ለማስተካከልም ሆን ብለው ያሰቡት ጉዳይ ነው አይችልም? ተመልከት፣ ሌሎች የፖለቲካ ፓርቲዎችን የወሰድክ እንደሆነ ቤኔትን ውሰድ፣ ያይር ላፒድን፣ ሊበርማንን ውሰድ።
ብዙ የእስራኤል ጋንጽን ወሰድ ብዙ የፖለቲካ ፓርቲዎች ምርጫ የላቸውም። ራሱ የፓርቲው ሊቀመንበር ነው የሚመርጠው። እዚህ ግን ህዝቡ መምረጥ አለበት። አባል ነው ህብረተሰቡ በአራት ዓመት አንድ ጊዜ ለመምረጥ አባል ነው። በአባልነቱ ይጠብቃል። አባል ምትሆነው ደግሞ ለመምረጥ ቢያንስ አንድ ዓመት ከአራት ወር አባል ሆነ መቆየት አለበት። ምትፋክዲም የምንለው ያስ ካልሆነ ድረስ እና የሌሎች ፓርቲዎችና የትልቅ ልዩነት አለው። ለምሳሌ አሁን ባለፈው ጊዜ ዲሞክራቲክ የተሰኘው የፖለቲካ ፓርቲ ምርጫ አካሂደዋል። የነሱ አሁን ፕራይመሪስ ነው እና ልዩነት ይኖረዋል። ግን ምርጫው በታቀደው መሰረት ነው የሚሆነው። ጥቅምት 27 ቀን ውጤቱን የምናውቀው ሽሎሞ እያንዳንዱ የፖለቲካ ፓርቲ ምን ያክል አለ የሚለው ያኔ ነው የምናውቀው እንጂ በአሁኑ ግምገማ ማወቅ አንችልም። የፕራይመሪስ ሁኔታ አሁን በ17 ቀን ነው የሚካሄደው በፖለቲካ ፓርቲያችን በሊኩድ። ያኔ እያንዳንዱ ቦታ የሚኖረውን ሙሉ በሙሉ ባታውቅም በመጠኑ ታውቃለህ። የመጨረሻው 8 ዶክተር ጸጋ በእርግጠኝነት አንቺ እንደ ፖለቲከኛ የውስጥ ምርመራም ታደርጊያለሽ። አንቺ በምታደርጊው ምርመራ ያንቺ ቦታ እንዴት ነው? ምክንያቱም ተመልካቾቻችን የሚጠይቁ ጥያቄ አለው። ዶክተር ጸጋ ትቀጥላለች አትቀጥልም እንዴት ነው የሚሉ ጥያቄዎች አሉና ያንቺ ሁኔታ እንዴት ነው? እየሰራሽ ነው? የምታደርጊው ግምገማ የህዝብ ድጋፍ አሁን በተለይ የመምረጥ መብት ያላቸው በእርግጠኛ ኢትዮጵያውያኖች አሉ። እነሱም እየደገፉሽ ነው? ምን አይነት እርዳታስ እየጠየቅሽ ነው? በጣም ጥሩ ጥያቄ ነው የጠየቀው። እንደኔ ግምት ህብረተሰባችን ከዚህ መማር ይኖርበታል ወደፊቱ ብዬ ነው የማስበው። አንደኛ ብዙ አባላት የለንም። ያለን አባላት ቁጥሩ ጥቂት ነው። ሁለተኛ በሊኩድ ለመወዳደር የተነሱ ሰዎች ቁጥራቸው ጥቂት አይደለም። ኢትዮጵያውያኖች ማለት ነው። ኢትዮጵያውያኖች ነው። አዎ ቬሊንሶን ከሚባል ሆስፒታል ነው እያገለገለ ያለው። በጣም በሚገርም ሁኔታ በተለይ እንግዲህ ኢትዮጵያ በነበረበት ሰዓት የሕክምናውን ዘርፍ መማር የጀመረው በመቀሌ ነው። መቀሌ ዩኒቨርሲቲ እዛ ጀምሮ ነው ትምህርቱ የጀመረ። እንግዲህ ከዛ ከተማረ በኋላ ወደ ሀገረ እስራኤል በመምጣቱ ሰዓትም ሱዳንም ሆነ ሁመራም ሆነ ከየትኛው በኢትዮጵያ ሀገራችን ክፍል ሆኖ ያለውን የሕክምና ዘርፍ በደንብ ተመልክቷል፣ አጥንቷል፣ አይቷል። በዛ ዙሪያ እንግዲህ መቼ ነው ሀገሬን መርዳት የምችለው ብሎ ያኔ ያለመው ህልም ዛሬ ከምንወያይበት አድርሶታል። እስራኤል መስመሩ ተስተካክሏል። ጤና ይስጥልኝ እስራኤል በድጋሜ ጤና ይስጥልኝ። እንዲሁም አድማጮች ተመልካቾች በሙሉ ጤና ይስጥልኝ። ሰላም እያልን ነው። እንግዲህ ያው አንተ መስመር ሲቋረጥ ነው የተናገርኩት ነገር አለኝ። መቀሌ ዩኒቨርሲቲ ተምረህ የሕክምና ዘርፍ ተምረህ እየተማርክ ያለ ከዛም ያን ጨርሰህ በሁመራም ሆነ በተለያዩ በሀገራችን ክፍል ያለውን ሁኔታም ተመልክተህ እስራኤል ሀገር ከገባህ በኋላ ወደ ኢትዮጵያ ተመልሰህ ሄደህ የሕክምና እርዳታ ለመስጠት ትልቅ ፍላጎት ነበረህ። እስኪ እኔ ከተናገርኩት አንተ እስኪ ይሄን ነገር እንዴት ለምን የሚለውን እስኪ ለአድማጮች ለተመልካቾች አሰማልን። በጣም ጥሩ። በተለይ እንደ አስተሳሰብ ሁሉም ቢሆን ኢትዮጵያ ትምህርት ተምሮ ከዚህ ከደህና ደረጃ ደርሶ ህዝቡን ሲያገለግል ቆይቶ ለመጣ ሰው ወደ ትውልድ ሀገሩ ሄዶ ባለው በሙያው ባቀሰመው በዚህ ሀገር ሄዶ ለመስራት ፍላጎት ያለው ይመስለኛል። እኔ በተለይ በኔው በኩል ከጠየቀኝ ሁመራ ላይ ያለው ታካሚዎች በሁለት አመት ከዛ በላይ በስራ ላይ ያለው የነበረውን የህዝቡን ስቃይ ህመም እንደዚሁም ደግሞ ሌት ተቀን ስናደርግ ለችግረኞች በቂ እንዳልሆነ ይገባኝ ነበር እና በጣም ስንረዳ በተቻለ መጠን ባለው መሳሪያ በቀረበልን ህዝብን ስንረዳ ነበር። እኔም አንዱ አብሬ ስመሰረዳ ነበር እና ከዛ የነበረ ምንድነው እነዛ ሰዎች በችግር ላይ ብንረዳቸውም እንኳን እስከመጨረሻው የሚያገግሙበት የሚድኑበት እንደገና ከስቃያቸው ሌላም ነገር ከዚህ ሀገር መጥቼ በዚያው በእውቀቱ በዚያው በሕክምና እውቀትዬ የጥሩ ስራዎች ሲሰሩ እነዛ ሌቱን ሁሉ ጊዜ ከአስተውሳቸዋል። እንዴት በእኔ ባለ እውቀት ያን ጊዜ በነበረች እውቀት ያን ያህል ከሰራው በአሁኑ ሰዓት ምንም
ሙሉ ጊዜን ህዛጅ ሰራለሁ ባልልም በተቻለ መጠን ከዚህ ያለውን ዕውቀት ወይም ደግሞ እዚህ ያሉትን ሐኪሞች አዋቂዎች በሆነ መንገድ ወደ ኢትዮጵያ ወደ ትውልድ ሀገር ወስዶ የሁለቱን ያንን ስቃይ ምናልባት በተቻለ መጠን ለመርዳት የሚል ውስጡ ፍላጎት ያነሳሳይና እዚህ የቻለ ያ ፍላጎት የነበር ነው ብለው አሁን ይሄን ነገር ስትጀምረው መጀመሪያ አካባቢ ይሄን ነገር ስታማክር በእውነት አቶ ማቲ አንተ ጋር እንደነበር እንዳማከርካቸውና እንደው ያኔ ስትጀምረው እንግዲህ በ2014 ሐሳቡን አፍልቀው ከዚህ ከሀገር ከመጣህ በኋላ አንተም በዚህ በሞያህ ከዚህ ከቀጠልክ በኋላ ባልደረባህን ጓደኛህን የቅርብ ጓደኛህን አቶ ማቲን አማክረኸው እሱም የሰጠህ መልስ ነበር። ከዛም ብዙ ጊዜ ከሄደ በኋላ በ2015 ነበር ይሄን ነገር የጀመራችሁትኝ። ዛሬ ያኔ ስትጀምረውና አሁን ያለበት ሁኔታ አሁን የደረሰበት ሁኔታ እንዴት ነው የምትመለከት? እንዴት ነው የምታየው? እንግዲህ የፍላጎቱ ውስጥ ፍላጎትና ጥንካሬ ካለ የተለያዩ መሰናክሎች እንደሚገጥምህ አጋጥመህ በህልምህን ከፍተኛ ደረጃ ደርሳለሁ ብለህ ተነስተህ የማይሆንበት የለም የሚለው እምነት ጽናት ያለው ውስጣዊ እምነት ነበረኝ። አሁንም እንዳልከው ማቲ እንዲሁም ወንድሜ ኡሪ ብራታዬ በሶስታችን ሆነን የተለያዩ ሐኪሞችን ስናማክር ከቆየም በኋላ በተለይ አንድ ፕሮፌሰር ጋር እንሄዳለን ተባብለን ፕሮፌሰር ላልቹክ ይባላል ከአምባሲው አቶ ሀጎስ ፍስሐ አስገዶም ነበር በዛን ሰዓት ማለት ነው እንግዲህ አዎ እና በጣም ደስ ብሏቸው ይሄና ካላችሁ እሺ ብለውን ነበር። ነገሩ አልደንልንም። በሰራበት ሆስፒታል ያለ ፕሮፌሰር ካሽታን የተባለ ጧቱን በየት ጊዜው እኔ ለኛ ለሐኪሞች ስለ ኢትዮጵያ ውበት ስለ ኢትዮጵያ የኑሮ ሁኔታ አጠቃላይ ገለጻ አድርግ ነበር እና እዛ ተሳትፎ ተመልክቶ እንዴ በሚቀጥለው አመት አብረን እንሄዳለን የሚል ቃል ሲናገር ኦሆ ይሄን ሰውዬማ እዚያው ቅርብ አገኘሁት ብዬ ከሱ ጋር ሆነን ማቲ ብርሃን እኔ ያን ፕሮፌሰር ከልጁ ጋር ሆነን ያው ወደ ኢትዮጵያ የነ እና የኢትዮጵያን ሳተ ገሞራውንም ሌሎቹንም ላሊበላን ያን ሁሉ አየ። ፕሮፌሰሩ በእውነት ካንተ ጋር ነው እስከመጨረሻው በቃ አንድ ስራ መስራት አለብን ቀጥላ ይዞ የሚል የኋላ ድጋፍ ሰጠኝ። ያን ጊዜ በቃ እኔም ደስ አለኝ። የተለያዩ የኢትዮጵያ አማራው ክልል የጤና ቢሮ ኃላፊ አቶ አይል ይባላሉ እሳቸው ስልክ ለመገናኘት በቃው። ሌሎቹንም እንግዲህ የተለያዩ ቁልፍ የሆኑ ሰዎችን በመገናኘት በቃ እስከመጨረሻው ድረስ የአንደኛውን እርምጃ እንድንጀምር ያደረግነበት በእውነት የኔ ጥረት ነው። ይሄ በግልጽ የምናገረው ነው። ሌት ተቀን በራሴ በገንዘብ ያን ጊዜ ብዙ ገንዘብ ነበር የሚተከፈለው በስልክም ሆነ በንግግር ማንኛውም ነገር ሁሉ በእኔ በራሴ ነው እንግዲህ ያን ወጪውን ሁሉ ሸፍኜ በተግባር እንዲወጣ ያደረኩት ማለት ነው። በጣም የሚገርም ነው። ግን ምን ስሜት ይሰማሃል ይሄን በማድረግ? በተለይ አሁን በእኔና አንተ የተገናኘንበት ምሽት ትላንት እንግዲህ ከ14 ማነው ብዙ ጊዜ አለፉ ብዙ ስራዎች የተሰሩ በኋላ የተገናኘንበት ምሽት ነበር። እውነት ነው። እና በትላንቱ ምሽት እነዚህ ዶክተሮች ነርሶች አኒስቴቲ የሄዱበትና የተሳተፉበት የረዘም ያለ ጊዜ ነው። በአንድ አመት 2 ጊዜ 3 ጊዜ የመሄድ በዚሁ የቀዶ ሕክምና ስራ በጣም እየሰራን ነው የምንመለሰው እና በዛን ጊዜ በትላንት 2 ዶክተሮች የድሮ መጀመሪያ 2 ጊዜ ሄዱ 3 ጊዜ ሄዱ አዲሶቹም በአንድ ላይ ተገናኝቶ የነበረውን ስሜት ትላንት አንተ አይተዋል። በጣም ደስ የሚል ነው። ፍላጎት እንዳላቸው ነው ለወደፊቱ ይቀጥል የሚል ነው እና እንዴት አየው ስትል እኔ የመጀመሪያው በህልም ደረጃ ሳልመው የነበረውና በጅማሮው ላይ ያጋጠመ ትላልቅ መሰናክሎች ምክንያቶቹን መግለጽ አልፈልግም
እና እነዛ ነገሮች አልፌ ከዚህ ደርሳለሁ የሚል አልመሰለኝም ነበር። አሁን ግን ብዙ ስራዎች ተሰርተው እንኳን ሌላ ቀርቶ ባለፈው ጥቅምት አካባቢ ሄደንሳል 28 በሽተኞች ተሰርቶላቸው ነገሮች ሁሉ በጥሩ ሁኔታ ተደራጅተው ዶክተሮች እዛ ያሉት ሐኪሞች ወደዚህ እየመጡ የኛም ወደዛ እየሄደ የተለየ ደረጃ ደርሶ ህልሙ በእውነት ጋድ ሆኗል ብዬ ነው ስሜቴ በጣም ደስ ያለ ነው። በእውነት እኔም እጅግ በጣም ትናንትና በነበረው ምሽት ላይም እኔ በእውነት በጣም የደነቀኝና በጣም አክብሮት ምንም እንኳን ካሁን በፊትም ስለ ሁኔታው አንተ በምታደርገው እንቅስቃሴ በምታደርገው በጎ አድራጎት ድርጊት ባውቅም ነገር ግን ትናንትና በተገናኘውበት በጣም እንትምለኛል። ወደፊት ይሄን የነበረው የትናንትናው ምሽትም ስራችሁን በሰፊው ይዘን እንቀርባለን። ነገር ግን እንደው ፕሮፌሰር ቪኪሽቲን የተናገሩት ሁኔታ አለ። በጣም የሚገርመኝ ነገር አሉ። ትናንት አንተም ሰምታቸዋል። ሆዱን በእንጨት ሆዱ ውስጥ ገብቶበት 2 ሰዓት የ2 ቀን ነው እንጂ የ2 ቀን መንገድ በእግሩ ተጉዞ ሕክምና ለማግኘት የመጣ ግለሰብ አግኝተው አጋጣሚ እነሱ ለመጀመሪያ ጊዜ አንተ ባልካቸው ምክንያት ሆስፒታሉን ለመጎብኘት ሲገቡ ያ ሰው ኦፕሬሽን ሊደረግ ተዘጋጅቶ እንደዚህ ምናምን እንደደረሱ ያዩት ሁኔታና ምን ያህል አቅም እንዳለ የሆስፒታሉም በእውነት ምንም የዶክተሮቹ እዛ ያሉት ሰራተኞች በእውቀታቸው በጣም የላቁና ነገር ግን መሳሪያ እንዳልነበራቸው የተናገሩት ሆኖም ግን ያም ሆኖ ግን ያን ሰው እንዳከሙት የተናገሩበት ሁኔታ ያለ ነውና አንተ ይሄን ነገር ስትመለከት ስታየው እንደ አንድ ኢትዮጵያዊ እዛው ኢትዮጵያ ውስጥ ተወልደህ አድገህ ተምረህ ዛሬ ይሄን ነገር አንተ ከተማርከውም ላስተማረችህ ለትውልድ ሀገር ለኢትዮጵያ ይሄን ነገር መልሰህ ስታበረክት ስሜቱ ምን ያህል ነው? የነሱ ስሜት እንዴት አየው? እኛ በተለይ በሕክምና የነፍስ አድን ስራ የሚሰሩ ጠቅላላ እምነቴ ነው የሰው ልጅ በእድሜው ክልል ሳይከለል የ80 ዓመትም ሆነ ከዛ ነፍስን ለማዳን የሚል ተልእኮ ስላለን ሁሉም ደስ ይለዋል። ግን በተለይ ችሎታህንና እውቀትህን በዚህ ባለንበት ዓለም በትክክል እንሰራለን። እኔ ሳልን ሰዎችም እየመሰከሩልኝ የተለያዩ ሽልማቶችም የተቀበልኩት አለኝ። ችግር የለብኝም። ግን ወደ ኢትዮጵያ ሄዶ እንደዚህ አይነት የሁለቱን የሕክምና ባለሙያዎች የሥራ ልውውጥ ልምድ አከፋፈል በአንድ ላይ ሆኖ በቲም መስራት እንደገና በፈለው ወደፊቱ ሁሉ ስናይ ኢትዮጵያም ሆነ ከዚህ የነበረው አለው በጦርነት ሁኔታ ትንሽ ከበድ ያለ ነው በዚህ በአገራችንም ሆነ በየትም ቢሆን እና ያን ሁሉ ሳንመለከት ባለን የነፍስ አድን ስራ ተልእኮ ጥሩ ውጤት በኢትዮጵያ ላይ ያንን ስሰራና በትላንት ሁለት አይታ በውስጣዊ ስሜት በተሞላበት ሁኔታ ደስታውን ሲገልጽ ለኔ ይሄን እርካታ ነው የሚሰማኛል። የወደፊትስ እቅዳችሁ ምንድነው? ወደፊትስ በዚህ አይነት ዙሪያ የማገልገሉ ሁኔታ እዛ እየሄዳችሁ ይሄ ዋናው ነገር ምንድነው? እናንተ ከዚህ መሄድ ብቻ ሳይሆን ከዛም ዶክተሮችን ያመጣችሁ ነርሶችን ያመጣችሁ እዚህ ስልጠና ተቀብለው የሚመለሱበት አጋጣሚ ማለት አይደል? ትክክል ነርሶቹ ይመጣሉ። ለምንድነው ተሎብዬ ነርሶች ያልኩት? ሐኪሞች መጀመሪያ ይዘን ያለው መግባባትና የሥራ ሂደት በጣም ጥሩ ሲሆን በእኛ የሄዱ ነርሶች ከዛ ያሉ ነርሶች በጣም ልዩነቱ የተራራቀ ነበር። ምክንያቱም ለመሳሪያው እኛ ይዘነው የምንሄደው አዲስ መሳሪያ ላፓራስኮፒ የሚባለው እነዚህ ነርሶች አላጋጠማቸውም እና እነሱ መምጣት እንዳለበት ታምኖ መጥተው አንድ ጊዜ ብቻ ሳይሆን ሁለት እየሆኑ ወደ 4 እንደገና ይቀጥላል ተብሏል እና እነሱ ደው በደንብ በዛ ሲቀበሉን የሥራውን ሁኔታ ሂደት ያዩት እዚህ መጥተው አይተውታል። በጣም ደስ የሚል ሂደት ለወደፊት ያለው እቅድ ምንድነው? አዎ ዶክተሮች በተለይ በአሁኑ ጊዜ ሄደንሳል ያየነው የኞች ዶክተሮች ሆኑት እንዲያው በአብዛኛው ስትመለከተው እነዛ በደንብ ችሎታ በመሳሪያው ነው በሕክምናው ሳይሆን እና
እንግዲህ እዚህ በአንዱ ዘርፍ በሕክምናው የቀዶ ሕክምና ዘርፍ ብቻ ሳይሆን ትላንት ፕሮፌሰሩ እንዳሉት ተብታል በተለይ እዚህ እሳቸው በሚሰሩበት ሆስፒታል ላይ ቃል ተገብቷል። የተለያዩ የፕኒሚት የኢንተርናል ሜዲሲን ሌሎቹንም ኦርቶፔዲክም የአይምሮም የተለያዩ የሕክምና ዘርፎች እመጣለሁ ካሉ በትክክል እንደሚሄዱ አንድ በዚህ አይነት እንደሚሰፋ ሁለተኛ በቀላሉ ሲሄዱ ሲመጡ የነበሩት ለሁለት ወር ለሶስት ወር ሳይሆን ትክክለኛ በዓለም ላይ የሚታወቀው ኢንተርናሽናል ሕግ በሐኪሞች ላይ የፌሎውሺፕ እንዲደረግ ተስማምተዋል። ከዛ በመቀጠል ደግሞ በተለይ በሁለቱ ከተሞች መካከል ያለውን ግንኙነት ለማስፋፋት እና ለመቀጠል ነው እንግዲህ ከሰፋ አድርጎ ነገሩ ተይዟል ነው እንግዲህ የምለው። በእውነት በጣም ደስ የሚል ነው። ግን የዶክተሮቹን ፍላጎት ስታየው እንግዲህ የሁሉም ደርጎ በነፃ ነው በነፃ አገልግሎት የሚያደርጉትኝ የነሱ ስሜት የነሱን ፍላጎት ስታየው አንተ ምን ይሰማል? ምንድነው ስሜታቸው የነበረው? የስሜታቸው በመጀመሪያ ደረጃ ሁሉም ሐኪም እንግዲህ የሚያሟላው ድርሻ አለው። ያንን ድርሻ መንግስታዊ ወይም ዓለም አቀፍ ድርሻ ከዚህ ላይ የማያሟላ ነገር ያጋጥም የድል ወደዛ ሲሄዱ ግና የተቻለውን ያህል ያላቸውን ችሎት ሙሉ በሙሉ የሚፈተኑበት ቦታ ነው ሆኖ ያገኙት እና እጅግ ደስ የሚል በጣም ትልቅ ስሜት ያላቸውና ፕሮፌሰሩም ቢሆን በተግባር ላይ ቦታው ላይ ሆኖ ስለሚመለከታቸው ምን ያህል ምስጋና እንደሚሰጣቸው ደስ ብሏቸው እና ከዚህ በጣም ስሜታቸው ሌላውም ተርፎ ደግሞ አሁን በጸጥታ ምክንያት በተለያየ ቦታ መሄድ አልቻለም እንጂ እሱን ነው በምንሄድበት ጊዜ የኢትዮጵያን ውበት አካባቢ አገሩን መጀመሪያ እንደሄድ ነው በሳተ ገሞራ ወደ እንደነበር ላሊበላ ጭስ አባይ ስናይ እንደነበረው አሁን ግን የምናየው በቀላሉ ጉማሬዎችን በታንኳ ሄደን መምጣት ይሄን እስካሁንም እናደርጋለን እናያቸዋለን ጉማሬዎችን። ከዛ በተረፈ ግን ወደ ደቡብ የምንሄድ የነበረው ወደ ሰሜን ተራራ የተለያዩ አውሬዎችን የምናይ የነበረው ያ ሁሉ ቀርቶብናል። እንዲያው እሱ ምንም እየጨመርነ ደስ የሚል ጊዜ ይመጣል የሚል ተስፋ ነው ያለ። አሁን ኮሎኔል መኮንን ተስፋ መስመር ላይ ነው። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ያቸው፣ እንዴት ዋላችሁ? እንደምን ደህና ነው ወይ? ደህና ነኝ። ሁሉ ሰላም? ሰላም ነው፣ ሰላም ነው። እስኪ አረጋጋኝ፣ በጣም ደንግጫለሁ። አረጋጋኝ እስኪ። ትራምፕ ሀሳባቸው ምንድነው የሚፈልጉት? ጥሩ ጥያቄ ነው። እኔ እንደሚመስለኝ ከሆነ በዓለም ላይ ትራምፕ ፍላጎትና የትራምፕ ስራ ምን እንደሆነ የሚያውቅ ሰው ያለ መስሎ አይታየኝም። ስለዚህ ምናልባት ግን እንደምገምተው ከሆነ ትራምፕም የኢራኖች መሪዎችም ጊዜ እየወሰዱ ነው። ይሄ ጊዜ ለኢራን መልሶ ለመደራጀትና ራሷን ለማቋቋም ጊዜ ሰጥቷታል። አሜሪካም እንደዚሁ በአሜሪካ ላይ ካልክ ትራምፕ የሚፈልጉት ምናልባት ድርድሩን ለማራዘምና አንዳንድ የጎደሏቸውን ነገሮች ለማስተካከል ሊሆን ይችላል። ጦርነቱ በዚህ ሁኔታ ይቋጫል የሚል አቋም የለኝም። ምክንያቱም አሜሪካን ያህል ሀያላን ሀገር በዚህ ጦርነት ተሸንፋ መካከለኛው ምስራቅ ለካሄደች ማለት ኢራን የበላይነት እያሳየች ነው። ኢራን ሆርሙዝን ተቆጣጠረች ማለት ነው። ሆርሙዝን ከተቆጣጠረች ደግሞ መካከለኛው ምስራቅ ነባራዊ ሁኔታ ይለወጣል ማለት ነው። ስለዚህ እንደሰማነው ከሆነ ህብረተሰቡም ግልጽ እንዲሆን የምፈልገው ይህ ጦርነት ከመጀመሩ በፊት እንደምታውቀው ትራምፕ 3 እና 4 ኢላማዎችን ይዘው ነበር የወጡት። ባለፈው ሳምንት የማኮሽ ተራራን አወድመዋለሁ፣ ኢራንን ወደ ደንጋይ ዘመን ለውጣታለሁ ሲሉ ከቆዩ በኋላ
በመካከለኛው ምስራቅ ባሉ ሀገራት እንደ ሳዑዲያ እንደ ካታር ባሉ አደራዳሪነት ወደ ድርድሩ ተመልሻለሁ ብለው ያሉት ለኛም ትልቅ የምስራችም አይደለም መርዶም አይደለም። ሆኖም ግን ትንሽ የሚያደናግር ሁኔታ ነበር። እንግዲህ በዚህ ሁኔታ ነው ያለነው። ትራምፕ ቀላል ሰው አይደሉም። ብዙዎቻችን ዛሬ ያሉትን ነገ ደግሞ አይሉም። እሳቸው ዝም ብለው ነው የኢራን መንግስቶች እንደሚስቁባቸው ይታወቃል። ሆኖም ግን የራሳቸው የሆነ ስውር የሆነ የማናውቀው ምክንያት አላቸው። እንደሚመስለኝ ከሆነ ባለፈው ሳምንት እንዳልኩት የመካከለኛው ምስራቅ ኮማንድ ፖስት እዝ ሴንትኮም ለሁለት ሳምንት ያህል በኢራን ላይ ጦር ለመክፈት ሞክረው ነበር። የተለያዩ ኢላማዎች በካርታ ተቀምጠው በዛን ሰዓት ነበር ትራምፕ ይህ ድርጊት እንዳይፈጸም የወሰኑት። የራሳቸው ሆነ እንግዲህ እንደምታውቀው ትራምፕ የንግድ ሰዎች ናቸው። በዓለም ላይ ኢኮኖሚካዊ ቀውስም እንዳይመጣ ነዳጅም እንደምታየው ከቀን ቀን እየጨመረ ዋጋው በዓለም ላይ እየናረ ነው። ሌላው ደግሞ በአሜሪካ በኩል አሜሪካ ብዙሃኑ ህዝብም ይሄን ጦርነት አይፈልገውም። ብዙዎቹ የሚሉትም ይሄም ጦርነት የኛ አይደለም፣ ለምን የአሜሪካ ጦር በመካከለኛው ምስራቅ ገብቶ በኢራን ጋር እንደዚህ ያለ ነገር መሆን የለበትም የሚል ነገርም አለ። የራሳቸው የሆነ በኖቬምበር 15ም የራሳቸው የሆነ በአሜሪካ መካከለኛ ምርጫ የምንለው አለ። ይሄንም በማለት ነገሩን ለማጓተት ይፈልጋሉ። የጦርነት በቀላሉ ጊዜ የሚያልቅ አይደለም። በ2 ወር፣ በ3 ወር፣ በአመት፣ በ2 አመት የሚባል ነገር አይደለም። ምናልባት ይሄን ጦርነት ያን መካከለኛው ምስራቅ ኮንስቴንትኮም ያወጣውን ፕላን ከተቀበሉት በቅርብ ጊዜ መጨረስ ይቻላል። ካልሆነ ግን ልክ እንደ አፍጋኒስታን እንደነበረው ጦር ከ10 እና ከዛም በላይ አመት አሜሪካ በመካከለኛው ምስራቅ ውስጥ እዛ ግጣ ትቆያለች ማለት ነው። እንደው ምናልባት የሚነገረው እንደው እውነት ነው ማለት የሚያስኪል ይሆን እንዴ? ምናልባት አሜሪካ አሁን ተተኳሽ ሚሳኤሎች እጥረት እንዳለ እየተነገረ ነው ይባላል። ምናልባት ይሄ እውነት ይሆን? ለዚህ ይሆን ጦርነቱን ሰግተው ወደ ኋላ ምናልባት ጊዜ የሚሰጡበት ሁኔታ? እንግዲህ አንተ ነው ያልከው። እሺ እቀበላለሁ። አንተ ነው ያልከው። ዋናው ምክንያቱም ይሄ ሊሆን ይችላል። እንግዲህ አንድ ጦር ከመክፈቱ በፊት ራሱን የሚከላከልበት ተቋማትና ሚሳኤሎችም ሆነ ተቋቋሚ ቦምቦችን መሳሪያዎችን መያዝ ነበረበት። አሜሪካ ጥቅቅ አንሷታል የሚል አቋም የለኝም። ሆኖም ግን ምናልባት አንዳንድ የጎደሉ ነገሮች ካሉ ያንን ለማስተካከል ነው። ብዙዎቹ እንዲያ ነው የሚሉት። ግን እኔ ይሄን ነገር መረጃ እስከሌለኝ ድረስ ይሄ ነው ብዬ መናገሩት ግን አንዳንድ ምን አለ መሰለህ ትራምፕ የሚናገሩት ነገርና የሚሰሩት ነገር በእርግጥ ቀደም ሲልም የተናገርከው ጉዳይ አለ። በተለይ በአሁኑ ሰዓት ትናንትና በጣም ከትናንትና በፊት ጥቃት ይደርሳል ተብሎ እውነት ነው የመጨረሻ ተብሎ የተነገረበት ሰዓት ነበር። ሁላችንም የተጠነቀቅንበት ነበር። መጨረሻ ላይ ግን ኢራኖች ስለለመኑኝ ኢራኖች ባክህን ብለው ስለጠየቁኝና ትንሽ ድርድሩ ላይ ጥሩ ፍንጭ ጥሩ መስመር ሊይዝ የሚችል ነገር ጉዳይ ስላየው ማጥቃት የነበረኝን ትቸዋለሁ፣ ወደ ኋላ አስቀርቻለሁ ማለት ተናግረዋል። ድርድር አለ፣ ድርድር እየካሄደ ነው አለኝ። ቀደም ሲል በዜና ተመልክቻለሁ። የኢራን የውጭ ጉዳይ ሚኒስትርም የተናገሩት ምንም አይነት ድርድር የለም ከአሜሪካኖች ጋር፣ ነገር ግን ከኦማን ጋር የተነጋገር ነው የሆርሙዝን ባህረ ሰላጤ የሆርሙዝ ወሽመጥ መርከቦች በደህንነታቸው በተጠበቀ ሁኔታ እንዲተላለፉ እየተነጋገር ነው፣ ያን እየሰራን ነው። ከአሜሪካ ጋር ግን ምንም የለም ይላሉ። ታዲያ ማንን ነው የምናምነው እኛው? አሜሪካን እንመን ወይስ የኢራን የውጭ ጉዳይ ሚኒስትር? አሜሪካ የኢራን ውጭ ጉዳይ የሚለውና የአሜሪካ መንግስት የሚለው የተለያየ ነው። በእርግጥ በኢራን መንግስትና በኦማን የዚህ አይነት ድርድር ያለው በሆርሙዝ ቀረጥ ለመቀበል ነው። ስለዚህ ይሄ ቀረጥ ደግሞ እንደምታውቀው ያልነበረ አሁን የተመኑ ስለሆነ ትራምፕ ይሄን ነገር ከተቀበሉ በአውሮፓና በዓለማት ሀገር ላይ እንደ ደካማ ተቆጥረው እንደ ተሸነፉ ተቆጥረው የሚሄዱ መስሎ ይታያል። ለምን ከወዲያ አያስቆሙትም ታዲያ? ለምን ይሄን ነገር ላይ አያስቆሙትም? ኦማን እንደሚታወቀው የአሜሪካ ወዳጅ ነች።
ሁሉም አድፍጦ ነው የሚጠብቀው። ቀደም እንዳልከው ነው። ሁሉም ጊዜ ለመውሰድና ራሱን ለማደራጀት ነው። ኢራኖች በገሃድ ነው የሚናገሩት። እኛ የዚህ ጦር ማቆም ከ3 ወር በፊት ራሳችን እንድንደራጅ ከቻይና መሳሪያ እንድናመጣ ሚሳይሎችን የማምረት እድል ነበረን፣ ሙሉ ትጥቅ አለን፣ በአሁኑ ሰዓት የአሜሪካን ጦር አንፈራም እያሉ እየዛቱ ነው። ምናልባትም አሜሪካ በአንጻሩ በዚህ ጊዜ የራሷ የሆነ የጎደላትን ነገር ለማስተካከል ጊዜ ለመውሰድ ካልሆነ በስተቀር ኢራን የምትለውን ነገር ትራምፕ ይቀበሉታል የሚል አቋም የለኝም። ብዙ አናሊስቶችም ይሄን ነው የሚሉት። ሆኖም ግን ለጊዜው እንደምታየው ከቀን ቀን እየወሰዱ ትራምፕ ጧት ያሉትን ማታ አይደግሙትም። አንዳንዴም ለማወናበድ፣ አንዳንዴም ለማሳሳት፣ አንዳንዴም መስሏቸው መጨረሻ ላይ ደግሞ እሳቸው የሚሰሙት መጨረሻ ያላቸውን ሰው ነው። መጨረሻ ከጆሯቸው ሹክ ያላቸው የሳውዲው መሪ ነው ቤን ሳደር ነው ቤን ሰልማን። ይህ ቤን ሰልማን ደግሞ የራሱን ጥቅም ለመጠበቅ ሲል ነው። ምክንያቱም የራሱ ጥቅም ኢራን በጋድ የአሜሪካ ጦር ባለበት በሙሉ በሳውዲ የሚኖር በካታር እንዲሁም በእስራኤል በጆርዳን ካለበት ቦታ ያለ ይህን ወታደራዊ አካል የሚያስተናግድ በሙሉ እጎዳለሁ ስላለች በጋር ተናገረች። ኢራን ሳውዲ ያለውን ማምረቻ ቦታ መደበታለሁ ብላለች እና ኢኮኖሚካቸውን ለመጠበቅ ሲሉ ያደረጉት ስለሆነ በዚህ በኩል ምንም የሚያጠራጥር ነገር የለውም። ለምን ትራምፕ ይሄን ተቀበሉት ካልከኝ ግን የማናውቀው ስውር የሆነ የራሳቸው ፕላን አላቸው። ይሄን ደግሞ በሂደት እናያለን ማለት ነው። ሳውዲያ ለምንድን ነው ግን አሁን ትራምፕ በእውነ ጦርነቱን አድሰው ወደ መጨረሻ እንትን እንዳይበት የምትገፋፋውና የምትጠይቀው ምክንያት ያልገባኝ ሁኔታ አለ። ምክንያቱም ኢራን እኮ በእጅ አዙር ሳውዲያን እያጠቃች ያለችበት ሁኔታ ነው ያለ። ፊት ለፊትም ያስወነጨፈችበት ሁኔታም አለው። ምንም እንኳ ሳውዲ አረቢያ ውስጥ የሚገኙትን የአሜሪካን የጦር ካምፕ እንመታለን ቢሉም አገሪቱ ሌላ ነገር ግን ሁቲሞች አሉ። ሁቲሞች በቀጥታ ከሳውዲ አረቢያ ጋር ጦርነት ከፍተዋል። እየመቱም ያሉ ያስወነጨፉም ይገኛል። ይሄ እንግዲህ ሁቲሞችን የሚደግፍ ደግሞ ኢራን ነች። ኢራን እየደገፈቻቸው ነው ያለች እና ስለዚህ አሁን ለምንድን ነው ሳውዲ አንዳንዴ ኢራን ላይ የአንዴና ለመጨረሻ እርምጃ ተወስዶ ይሄ ነገር እንዲያከትም ማታደርግበት ምክንያት ለምንድን ነው? ለምን ጦርነቱን እንዳያድስ የምትቀሰቅስበት ምክንያቱ ምንድን ነው? ነገሩ ለየቅሉ ነው። ለምን ሁቲም የሚያደርጉት ውጊያና ወይም የሚወረውሩት ሚሳይልና ኢራን የምትተኩሰው አንድ አይደለም። እውነት ነው። ሁቲን ላይ መቋቋም ይችላሉ። ባለፈው ጊዜም የራሳቸውን አየር ማረፊያ ሁሉ የጎዱበት ሰዓት አለ። ኢራን ግን ወደ ሳውዲያ ከቅርብ ናት። ለሳውዲያ ከተኮሰች በኢራቅም ሆነ ታግዛ በሳውዲያ ላይ የሚደርሰው ጉዳት ከፍ ያለ ነው። ስለዚህ የራሳቸውን ጥቅምና የራሳቸውን ኢኮኖሚ ላለመቀነስና የራሳቸውን ኢኮኖሚ ለማሳደግ ሲሉ የራሳቸውን ፍንስትራሸርና ያላቸውን ሁኔታ ላለመቀየር እንጂ ከኢራን ጋር ወዳጅ ሆኖ አይደለም። ስለዚህ ሁሉም የሚሯሯጠው በአሁኑ ሰዓት ለራሱ ጥቅም ነው። ኢራንም እንደዚሁ፣ ሳውዲም እንደዚሁ፣ ሌሎችም መካከለኛው ምስራቅ ኦማንም እንደዚሁ። ኦማን ከኢራን ጋር በእጅ አዙር ድርድር እያደረገች የሆርሙዝን በር ቀረጥ ለመከፋፈል ነው የሚፈልጉት። ስለዚህ የእነሱ ድርድርም ይታወቃል። ሁሉም በመካከለኛው ምስራቅ ያሉት ሀገራት አትርሳ አረቦች ናቸው ከይቅርታ ጋር። እነሱ ደግሞ ምንጊዜም 80% የሚናገሩት ከእውነት የራቀ ነው። ለመሸወድ ለማታለል የሚሞክሩ ናቸው። ውስጥ በውስጥም የራሳቸው የሆነ ግንኙነት ስላላቸው ዝምድናም ስላለ ይሄን ደግሞ ማወቅ የለብንም። እኛ ስጋታችን በእስራኤል መንግስት ግን ትልቅ ስጋት አለ። ምናልባት ይሄ ትራምፕ የምንለው ሚስተር ትራምፕ የአሜሪካው መሪ ይሄንን ድርድር በሰላም ከቋጩትና የኒውክሌሩ ሁኔታ አንድ ደረጃ ካልደረሰ የፕሮክሲዎቹ የሂዝቦላም ሐማስን እንዲሁም የሁቲዎች ነገር ደብ ካልያዘ ዞሮ ይህ አፈሙዝ የሚዞረው ወይም ኒውክሌሩ ወደ እስራኤል ስለሚሆን እስራኤል ራሷ መደራጀት አለባት። ለዛም ነው ጠቅላይ ሚኒስትሩ እንደምታውቀው ባለፈው 2 ሳምንት ሄደው ራሴ አሜሪካ ጦር በዚህ ጦር ከተሳተፈን የምገባለው የሚል አባባል ነበራት። ለዛም ነው ኢራን ወደ እስራኤል ያልተኮሰችው። ምናልባት ተሳስታ እንኳን ብትተኩስ እስራኤል የምትሰጠው አጠፋ መልስ ትልቅ ስለሆነና ትልቅ ጉዳት ስለሚደርስ አንድም አይነት ሮኬት አልተኮሰችም።
ስለዚህ በዚህ ሁኔታ ነው የምንገኘው። ነገሩ ውስብስብ ነው። በአሁኑ ሰዓት ይሄ ነው ብለህ የምደመድመውና በእውነት እርግጠኛ ሆነህ የምናገረው ነገር የለም። ሁሉም መላምልት ነው። በዚህ ሁኔታ ነው ያለ ነው። እንደው ኢራን ጊዜ ለመውሰድ ነው የምትጠቀመው፣ እየዋሸችን ነው በማለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከአሜሪካ ጉብኝታቸው በኋላ የተናገሩት ነገር አለ። እዚህ ላይ ደግሞ አንዳንዶችም አሁን እንደሚሉት እንግዲህ በተለይ በመገናኛ ብዙሃን እንደሚነገረው አሜሪካን ቢሆን የራሷን የሆነ ጊዜ ትፈልጋለች። እንዲያውም አንዳንዶች ምንድነው ጠቅላይ ፕሬዚዳንት ዶናልድ ትራምፕ ሳይፈልጉት ነው ወደዚህ ጦርነት የተገቡና አሁን የፈለገ ዋጋ ተከፍሎ ከዚህ ጦርነት የሚወጡበትን የሚያመልጡበትን መንገድ ነው የሚፈልጉ የሚሉም አሉና አንዳንዴ ከንግግራቸው አንጻር ከዛቻቸው አንጻር አሁን ጥቃት እናደርጋለን አሁን አናደርግም ቢሉ ከሚያደርጉ ቦታ መውጫ ቀዳዳ የሚፈልጉ ይመስላል ይላሉና ያንተ ምልከታ ምን ይመስላል በዚህ ዙሪያ? መውጫ ቀዳዳ በፈለጋቸው ይታወቃል። እንግዲህ እንደምታውቀው ኢራን በተዳከመችበት ሰዓት ወታደራዊ አቅሟ በጎደለበት ሰዓት ይሄን ጦርነት አቁመው ወደ ድርድር ሄደዋል። በአሁኑ ሰዓት ግን ኢራን አሸናፊ ናት። በየትኛው መስፈርት ሚሳኤል ማምረት ትችላለች። ኒውክሌር ኡራኒየምን ከቦታ ቦታ ማዘዋወር ትችላለች። ሆርሞዝን እቆጣጠራለሁ ትላለች። ስለዚህ በዚህ ሁኔታ እያለ ሆርሞዝ ያልነበረ ቀረጥ ከተከፈለበት አሜሪካ እንደተሸናፊ ሆና እንግዲህ ለአውሮፓም ለዓለምም ለቻይናም ሌሎችም ሀገር ድክመቷን አሳይታ መመለስ ማለት ነው። ይህ ይሆናል የሚል አቋም የለኝም። ምክንያቱም አሜሪካ ምንም እንኳን በአሁኑ ሰዓት የራሷ የሆነ ክስተቶች ቢኖራትም ጊዜ ለመውሰድና ሁሉም ጊዜ እየወሰዱ ነው። ሁሉም አድፍጠው እየጠበቁ ነው። እንደሚመስለኝ ከሆነ ምናልባት በድርድሩ ሁኔታ ደጋግሜ እንዳልኩት ፕሬዚደንት ትራምፕ ያላቸው ነጥቦች ተቀባይነት ካገኙ፣ ኒውክሌሩ ከወጣ፣ ሚሳኤሉ ከወደመ፣ ኢራን እንደ ሀገር ፕሮክሲዎችን የማትደግፍ ከሆነ ለእኛም ጥሩ፣ ለእኛም የምንቃወም ነገር የለም። እስራኤልም አትቃወመም። ትራምፕም እንዳሸናፊ ሆነው ሊመለሱ ይችላሉ። ካልሆነ ግን ሆርሙዝ እንደተዘጋ ማንኛውም መርከብ ሲያልፍ ቀረጥ ከተከፈለበት ነገ ጧት የካታር፣ የባህሬን፣ የኦማን የሌሎችም የሚመረተው ነዳጅ ኢራን ገብቶ እሷ ለሌሎች ሀገራት መሸጥ ማለት ነው። ይሄ ደግሞ እንደሚሆን አትጠራጠር። ይሄን ዓለምም ማንኛውም እንዴት አሜሪካ ለዚህ ትፈቅዳለች? እንዴት አሜሪካ ለዚህ እጇን ትሰጣለች? እኔ እኮ አልኩህ አይመስለኝም። እንዲያው ጊዜ ለመውሰድ ካልሆነ በስተቀር እነዚህ ድርጊቶች እነዚህ ያስቀመጥኳቸው መስፈርቶች በኢራን ግዛት የሚሆን ከሆነ አንደኛ ትራምፕ ይሄን ነገር የሚፈቅዱ አይመስለኝም። ሁለተኛ ከሆነ ግን አሜሪካ ተሸንፋ ወታደሮቿ ኃይሏን አስወጥታ ከተለምዶም መሰለኝ እንግዲህ አሜሪካ ሕዝብ ደግሞ እንደምታውቀው በአፍጋኒስታን ከ10 ዓመት በላይ አሜሪካ ጦር ነበር ትራምፕ ሚስተር ኦባማ እስካወጡት ድረስ። ከዛ በፊት በኢራቅ ጦርነት ገብተው እስከዛሬ ድረስ እየዋቀጡ ነው ያሉት። አስተያየት ከመስጠታችሁ በዩቲዩብ ተከታተሉን። አስተያየት ከመስጠታችሁ ወደ ኋላ አትበሉ እያልን አሁን ደግሞ ከመምህር ሩቤል መሸሻ ከሰሜኑ የሀገራችን ክፍል ጤና ይስጥልኝ መምህር ሩቤል። ጤና ይስጥልኝ አይቸው፣ እንዴት ነህ? እንዴት አለ? ሰላም ነው ወይ? ደህና ነኝ። ሁሉ ሰላም ነው? ሰላም ነው፣ ክብሩ አምላክ ይመስገን። እንዲያው እናንተ እንደው አንድ ቀን እንኳን እንደው አትጋብዙንም እንደ ሰሜኑ የሀገራችን ክፍል እንድንጎብኝ? ለምንድን ነው የማትጋብዙን? ይኸውላችሁ በሰሜን አካባቢ ለየት ያለ ቦታ ነው። ዛፎች የሚበዙበት የሚያሳሳ ቦታ ስለሆነ ገንዘብ ላይኖራችሁ ይችላል ብዬ ነው። ለነገሩ ልክ ነው፣ ግን ቢሆንም ተረዳርተን እኮ ብንደጋገፍስ ምን አለ? አሁን አላየም እንዴ ቀደም ሲል እስራኤል ይስሐቅ እንዳለው ዶክተሮች እንኳን ከዚህ ተርሶ ኢትዮጵያ ሄደው እየተደጋገፉ እየተረዳዱ፣ እኛ ከዘምዶ ማንረዳዳውና ማንደጋገፍ ይታሰብበት። አንደኛ ይታሰብበታል፣ ግድ የለም ይታሰብበታል። ጦርነቱን ሁሉ እንለፍና ይታሰብበታል። ጦርነቱ ካልክ እንዴት ነው አሁን ያለው ተጨባጭ ሁኔታ ምን ይመስላል? አሁን ያለው ተጨባጭ ሁኔታ የሚያሳዝን ሁኔታ ነው። ሁለቱ ወታደሮቻችን ህይወታቸው እንደሰው ታውቃላችሁ። በተለያዩ ሚዲያዎች ተሰራጭተዋል። ነፍሳቸውን ይማር፣ ለቤተሰብም፣ ለልጅ፣ ለሚስት፣ ለማንኛውም መጽናናት እንልካለን። ደቡብ ሊባኖስ ተጨባጭ ሁኔታ አስቸጋሪ የሆነ የመጣበት ሁኔታ ነው። ሂዝቡላ የተደረሰበትን የሰላም ስምምነት
አላከብርም እያለ እያፈረሰ ይገኛል። አዎ በመጀመሪያ ትክክል አባባል ሂዝቡላ ከሊባኖስ ህዝብ ጋር ስታወዳድረው በፐርሰንት እጅግ በጣም ዝቅተኛ ነው። ነገር ግን ዝቅተኛው ብዙውን ፐርሰንት ሰው የሚያሰቃይ ሽብር ፈጣሪ መሆኑን ሁሉም እየተገነዘበ ነው። በዚህ ወቅት ያለው ሁኔታ ምንድነው? ዓለም እውነቱን የሚናገር ዓለም አታይም። ስለዚህ ያለው ሁኔታ ምንድነው? ራስን ማጠናከር ነው እንጂ አሜሪካም ሆነ የአውሮፓ ሀገሮች ሂዝቡላንን ያደክማሉ የሚል ተስፋ በእስራኤል በኩል የሚጣል ከሆነ ስህተት ነው። እስራኤል ራሷን በራሷ መከላከልና ሂዝቡላንን ማውደም የራሷ ኃላፊነት መሆን አለበት እንጂ ሌላ ሀገሮች በሽምግልና በተለያዩ ሁኔታዎች መሆን የለበትም። ይሄንን ነገር ህዝቡ መረዳት አለበት። በተለይ ቱርክና ካታር በአካባቢያችን ኃይላቸውን ለማሰማራት ከፍተኛ ጥረት እያደረጉ ነው። በተለይ በሐማስ ጋር በተደረሰው የተኩስ አቁም ስምምነት ምክንያት ቱርኮች ይገባሉ እየተባለ እየተነገረ ይገኛል። ይሄን ሁኔታስ እንዴት ሊሆን ይችላል የሚለውም አለ። ከዛ ከመድረሳችን በፊት ግን ደቡብ ሊባኖስ ውስጥ አሁንም በደቡብ ሊባኖስ እንቆይና ሂዝቡላ አሁንም ባለበት በሚቆጣጠር ቦታ ራሱን እንደገና እያደራጀ ያለበት ሁኔታ ነው። እንዲያውም ከሊባኖስ መንግስት ጋር በሚደረገው ድርድር እንኳን አንጻር ይሄን ተገን ያደረገ ኃይሉን እያጠናከረ ነው። እንዴት ነው መመልከት የሚቻለው ይሄን? አንደኛ ማየት ያለብን ነገር ምንድነው? አሁን እስራኤል የለቀቀሻቸው አንዳንድ ቦታዎች ከብጫው ብጫ መስመር አለ እዛ በተቀመጠ እንደሆነ የተለያዩ ቦታዎችን በመልቀቅ የለቀቀችበትን ቦታ የሊባኖስ ወታደር ቦታውን እንዲይዝ የሚል ሁኔታ ሲሰማ ሲሰራጭ ቆይቷል። ዋናው ምንድነው ይሄ ነገር? የሂዝቡላን ሽብር ፈጣሪ የሊባኖስ ወታደር በእስራኤል ቦታዎች በመወከል መቋቋም ይችላል የሚለው ከፍተኛ የሆነ ጥያቄ ነው። እንግዲህ ጥያቄው ይቻላል የሚለው ነገር ወደ አይቻልም የሚለው ወደሚለው ሁኔታ እያገመገመ ነው የምናየው ያለ። ይሄንን ነገር የእስራኤል መንግስት በጥሞና መከታተልና የራሳችንን ኢንተረስ ወይም ጥቅም መጠበቅ የእስራኤል ኃላፊነት አለበት ማለት ነው። እውነት የግድ የሚል ሁኔታ የሚታይበት ሁኔታ ነው ያለው። ሂዝቡላም ቢሆን ራሱን እንደገና እያቋቋመ የመጣ ነው። ከሊባኖስ ጋር የሚደረገው ድርድር ግን አሁን ባለው ሁኔታ ስንመለከተው እንደው ተግባር ላይ ሊውል ይችላል ብለህ ታስባለህ? ያለው ሁኔታ ነው ከሁለት እንከፍለዋለን። እስራኤል ከሊባኖስ መንግስት ጋር ለመስማማት የምታደርገው ሁኔታ በአንድ በኩል እጅግ በጣም ጥሩ ነው። ጥሩ ቢሆንም ይሄ ነገር በውን ይተረጎማል የሚለው ጥያቄ ነው። ያለው ሁኔታ ምንድነው? ሂዝቡላ ሳይሆን ኢራኖችም ቢሆን በጃዙር በተለያዩ መንገዶች ሂዝቡላን የሚያጠናክሩበትን መንገድ እያፈላለጉ ነው። ከዛም በዚህ አይነት በሚያፈላልጉበት ጊዜ የደቡብ ሊባኖስ ወታደር ጉልበት እያጣ ነው። በዚህ ሁኔታ እስራኤል ራሷን ለመጠበቅ ሂዝቡላን በምትጎዳበት ወቅት ጥቃት በምታደርስበት ወቅት የሊባኖስ ህዝብ ነጻ ህዝብ ወይም ደግሞ ሰላማዊ ሰልፍ ሊሰቃይ ነው። የሰላሙ ሁኔታ የምቧይ ካሆነ ይሆናል ማለት ነው። ግን እስራኤል ምን ማድረግ ያስፈልጋታል በዚህ ላይ? ለምሳሌ አሁን ይሄ አንዳንድ የተኩስ አቁም ስምምነት የሚባሉት ነገሮች በሙሉ በአንድ በኩል እኛን እየጎዱን እየመጡናል። ምንም ከተኩስ አቁም ስምምነት ምክንያቱም ሽብርተኞቹ የራሳቸውን እንቅስቃሴ ነው የራሳቸውን እንደገና ሲያደራጁ ራሳቸውን ኃይላቸውን ሲያጠናክሩ እያየን እንኳን መልስ ማንሰጥበት ምክንያት ያለበት ነውና በዚህ ሁኔታ እንዴት ነው የሚቀጥል የሚቻለው? አሁንም እኮ በመናይበት ወቅት አይቸው ችግር አለ። እስራኤል በመናይበት ጊዜ የራሷን ጥቅም ኢንተረስ አጉልታ ማታሳይበት ነጥብ ላይ ነው ያለችው። አሁን አብዛኛውን ጊዜ በሆርሙዝም ሆነ በአሜሪካና በኢራን በኩል ያለው ስምምነትና ለመስማማት ያለው ሁኔታ ስታየው ሁሉም ከዚህ ውስጥ አንድ ነጥብ የእስራኤል ኢንተረስ አታገኝም። ምክንያቱም ለምሳሌ የአቶሚክ ቦምብ የሚባለውን ነገር የእስራኤል አድርገን ብንወስድም የአውሮፓን ሀገሮችም ሆነ የማንኛውም ሀገሮች በማዕከለኛው ምስራቅ ያሉትን ሀገሮች የሚያሰጋ ሁኔታ ነው። ስለዚህ ይሄንን የእስራኤል ኢንተረስ ነው ብለን መተርጎም አንችልም። ይሄንን ሁኔታ ግን አሜሪካኖች ልክ የነሱ ኢንተረስ አስመስለው የእስራኤል ኢንተረስ አድርገው ያዩታል። ነገር ግን የእስራኤል ኢንተረስ ብቻ አይደለም። ስለዚህ እስራኤል በተቻላት መጠን ራሷ የራሷን ደህንነት መጠበቅ አለባት።
አቶሚክ ቦምብ ማልከው ሌላም ባልከው እስራኤል ችሎታ አላት። ይሄን ችሎታዋን መጠቀም አለባት እንጂ ከአሜሪካ አረንጓዴ መብራት መጠበቅ የለባትም። ወደ ሐማስ ስንመጣ ሐማስ ትጥቁን እፈታለሁ ነገር ግን ከባባድ መሳሪያ እንጂ ቀላል መሳሪያ አልፈታም እያለ ነው። ምታያለህ ይሄን? አሁን እኮ የሚገርም ነገር በሐማስና በቱርክ መካከል ያለው ግንኙነት አንደኛ ልመጣ ነው ቀደምክብኝ። እሺ አዎ እኔ ልንገርህ። ምክንያቱም አሜሪካ የሚያደርጉት ጨዋታ ይሄ ሁለት አይነት ጨዋታ ነው። አንደኛው የአሜሪካው ፕሬዝዳንት ወደ ቱርክ ሄዶ መጎብኘቱንና በኤፍ-35 የሚለው ሁኔታ ከፍተኛ የሆነ ውዝግብ ፈጥሮ ቆይቷል። እዛ እንደገና ቱርክ ደግሞ ይሄ ብቻ አይበቃ ብሎ ደግሞ የሐማስን ሽብር ፈጣሪ መጠለያ ሀገር ሆናለች። ይሄ ነገር አለ። ከዛ እንደገና ደግሞ በሚያዩበት ጊዜ እዚያ ሐማስ በደቡብ ሐማስ በአዛ ያለው በሙሉ ከመሳሪያ ለመፈታት የሚለው ሁኔታ ማውረድ ለማለት ያለው ሁኔታ ይሄል ምርጫ ነው። በመናይበት ጊዜ ቱርክ ከዚህ ነገር እጇንን ካነሳች ሐማስ ከጥጥቁ እንደሚፈታ የታወቀ ነው። ይሄንን ነገር የአሜሪካ መንግስት አይም ወይ ነው ጥያቄው። ለምንድነው ግን ሐማሶች ከባድ መሳሪያውን እሺ እናስረክባለን ቀላል ግን አናስረክብ ያሉትኝ? የሚያቀዱት ነገር አለ ወይስ ለራሳቸው ስጋት ይፈራሉ? አንደኛ በመጀመሪያ ያለው ሁኔታ ምንድነው? ያለው ሁኔታ በአሁኑ ሰዓት ልክ ሂዝቡላ የሚያደርገው ታክቲካ ስራ ዳዛ ላይ እየተመለከትክ ነው። የተለያዩ እንትኖች አሉ። ከዚህ ላይ ዋናው ተጫዋቹ ማነው? ቱርክ ነው። የቱርክ መንግስት የሚያደርገው ሁኔታ በአዛ በኩል ያለው ሁኔታ በጣም ከገነነ ሁኔታ ለማድረስ የሚያደርገው ዋናው መሰናክል ቱርክ ነው። ይህን ቱርክ እንግዲህ የአሜሪካ መንግስት እያወቀ ለምን አይኑን ይሸፍናል ነው እንግዲህ። ይሄ አይነት ሁኔታ ነው የቱርክ ሁኔታ እስራኤልን በጣም ያስጨንቃል። በአሁኑ ሰዓት ያለው ሁኔታ ቀላል ነገር አይደለም። አለባት ለምሳሌ ከዶናልድ ትራምፕ ጋርም ከፍተኛ የሆነ ግንኙነት አላቸው። የቅርብ ወዳጅም ሆነዋል። ሲተቃቀፉም ሲሉም ያየናቸው ሁኔታ አለና ይሄ ምን ማድረግ አለብን ለታስፋል እስራኤል ምን ማድረግ አለባት? አሁን የምንለው ነገር አለ። ተመልከት የአሜሪካው ዶናልድ ትራምፕ በእውነት እስራኤል ሀገር ከተቋቋመች እውነተኛ የሆነ እስራኤል ገዳፊ ነው ብለን መናገር እንችላለን። ራማታ ጎላንም እውቅና የሰጠ እሱ ነው። ኢየሩሳሌምን ዋና ከተማ እንድትሆን እውቅና የሰጠ ነው። እንደገና ከእስራኤል ጋር አብረው እጅ በእጅ ከኢራን ጋር የተዋጉበት ሁኔታ ትክክል ያለው ሁኔታ ነው። የዶናልድ ትራምፕ ያለው ሁኔታ ምንድነው? ይሄንን ነገር አድርጌያለሁ ሌሎችን ደግሞ እናንተ ተዋጉ የሚል አዝማሚያ ነው ያለው። እስራኤል ራሷን ለመቻል መጣር አለባት። ስንት ጊዜ ከአሜሪካ ሁላ ትቀበላለች። እስራኤል ራሷን በምትችልበት ወቅት ሌሎች ሀገሮችም ሰቅጠጥ ይላሉ አሜሪካ ጋር ለመገናኘት። እስራኤል አሜሪካን አትፈልግማ። በአሁኑ ሰዓት እስራኤልን ያደረገለው ብትል ሌሎች የእስራኤል ጠላት ሀገሮች አሜሪካን በመጠቀም በእስራኤል ላይ ከፍተኛ የሆነ ተጽዕኖ ይደረጋል። ይሄን ነገር መቆም አለበት። የእስራኤል መንግስት ይሄን ነገር በሂሳብ መውሰድ አለበት። ይሄን ነገር ነው ለመለለው የምፈልገው። ጥሩ ናቸው። አንዱ ባንዱ የተሳሰረው ሂዝቡላንን ብትመለከት፣ ሐማስንም ብትመለከት፣ ኢራንን ብትመለከት ዋናው አቀንደኛ ለዚህ ሁሉ መንስኤ የሆነችው ኢራን ነች። ኢራን የሽብርተኞችን የማደራጀቱን ነገር ዛሬ አይደለም የጀመረችው፣ ትናንት አይደለም ቆይታለች ከጀመረችው። ያን አሁን እስራኤል እንግዲህ በአጭር ጊዜ ውስጥ ለማምከን ከፍተኛ ጥረት እያደረገች ነው። አብዛኛዎቹን አምክናዋለች ማለት ይቻላል። ነገር ግን አሁን እስራኤል ምን ብታደርግ ራሷን ችላ መቋቋም የምትችለው ሽብርተኞችን ሁኔታ መቋቋም ትችላለች የሚል ሁኔታ አለ። ሐማስ ላይም ቢሆንም ሂዝቡላ ላይ ቢሆንም ሁቲሞችም ቢሆን ራሱ የቻለ ምንም ድምፁ ቢያጠፋም አሁን ሶሪያ ውስጥም አማጽያን ሚኒሻዎች አሉ። ተመልከት
የእስራኤልን ጀግንነት በዚህ ላይ መመልከት ይቻላል። ማሸነፏል በምታይበት ጊዜ ለምሳሌ ለምንድን ነው ኢራን በመካከለኛው ምስራቅ ያሉትን ሀገሮች የምትደረድር? ሳውዲ አረቢያንም ሆነ ዮርዳኖስንም ሆነ ሌሎችን በሙሉ ይተኩሳሉ። ምክንያቱም ወደ እስራኤል የማይተኩሱበት ምክንያት አለ። ምክንያቱም የእስራኤል መልስ የመረረ እንደሚሆን ስለሚያውቁ ነው። በሁለተኛ ደረጃ በምታይበት ጊዜ የኢራኑ ዋናው መሪ ከስንት ወራት በኋላ ቀብር ስነ ስርዓት ሲሆን ልጅየው አያቱላ ልጅየው እስካሁን ሐመጃይት እስካሁን አልተአኮም። አሁን ደግሞ ሞሼ ባህታ መስመር ላይ ይገኛል። ተናስልኝ ሞሼ። ተናስልኝ እቺ እንደምን አለ? ተመስገነው እንደምን አለ? ሁሉ ሰላም ሁሉ ሰላም። አንተ እያልኩ ነው ማናገርህ። እንግዲህ ፈቃድህ ነው አይደል? ያው በደም እሺ ሞሼ፣ በእውነት አንተ ጋር ልንነጋገር እንፈልገው ሁኔታ በተለይ እስቲ ነው የሀገራችን ፖለቲካውን ጀምርና ከዛ ወደ ደህንነት ክፍል እንሄዳለን። የሀገራችን ተጨባጭ ሁኔታ በአሁኑ ሰዓት ምርጫ እየተደረሰ ነው። በምርጫ ዙሪያ እየሄድን ነው። የምርጫው ሁኔታ እንዴት ነው የምትመለከተው? እንዴት እያዩ ነው? አዳዲስ ተወዳዳሪዎች ብቅ እያሉ ነው። እውነት እድሉ ይኖራቸዋል ብለህ ታስባለህ? እንግዲህ በአጠቃላይ የፖለቲካ ይዘቱ አሳሳቢ ሁኔታ ነው በአገሪቱ ላይ ያለው። እስካሁን ጀምሬ ይቅርታ የምጠይቀው ያለሁበት አካባቢ ምናልባት ድምፅ ላይሰማ ይችላል። ይቅርታ ጠይቃለሁ ለአድማጮቻችን። ኦኬ ተመልካቾቻችን ማለሽ ያለው የምርጫ ሁኔታዎችን በጣም አዋዛጋቢ ከአሁን በፊት ታይቶ የማይታወቅ ማንም ሲሆን አገሪቱ ጦርነት በነበረችበት ጊዜ ቀኝ ግራውን የሚደግፍ ደግፎ እንደሚለውን ጦርነቱን የሚደግፉበት ሁኔታ ነበር። አሁን የሚያሳየን ግን በቃ የአባቴ ቤት ሲወረር አብረህ ሁለት አይነት ሁኔታዎችን ይታያሉ ፖለቲካው እና ወደኛ ህብረተሰብ እንዳልከው ስመጣ ደግሞ እኔ በመጀመሪያ ደረጃ በተለይ ሴት እህቶቻችን ወደዚህ ፖለቲካ መግባታቸው በጣም የሚያስደስተኝ ከሚያስደስተኝ ነገር አንዱ እሱ ነው። አራት ናቸው 5 ሴቶች አሁን አሉ ማለት ነው። ከዶክተር ጸጋ ጋር በመሆን 5 ተወዳዳሪዎች መጥተዋል እና ለሁሎቹ እመኝላቸዋለሁ ያሰባቸው እንዲሳካላቸው። ነገር ግን አንዳንድ ጊዜ ፖለቲካ በምንሄድበት ጊዜ አስበን እንግዲህ ኃይልን መከፋፈል ለምሳሌ ከአንድ ፓርቲ ናቸው፣ ሶስቶቹ ከአንድ ፓርቲ ናቸው፣ ሁለቱ ከተለያየ ፓርቲ ናቸው እና ከአንድ ፓርቲ ከሆኑ 3 ሴቶች የሚወዳደሩበት ጊዜ ኃይል መከፋፈል አይሆንም ወይ? ኃይል ከከፋፈልክ ደግሞ ያሰብከውን ነገር ታሳካ አትችልም እና ከዚህ ላይ የሆነ ድክመት አለ ባይ ነኝ። መሞከራቸው በጣም አስደናቂ ነው። ገብቶ መወዳደራቸው መልካም ነው። ነገር ግን በተለያዩ ዘርፎች ዘርፍ ነው ወዳደሬ ለማለት ካልሆነ በስተቀር ብዙ ውጤት ላይ ያመጣ ይችላል። ምን ፍራቻ አለ? ኃይልን ከፋፍለሃል። እዚህ ላይ አሁን ውስጣዊ ውድድር ነው የሚካሄደው። ውስጣዊ ፕራይመሪ ሲሆን እያንዳንዱ በአዲስ ገብነት አንዱ በሴቶች የሚባል ክፍፍል አለ። አንዱ ማኾዝ ወይም በአካባቢ የሚባል ነገር አለ። በዛ ገብተው ነው የሚወዳደሩትና ያው ዘርፉ የተለያየ ስለሆነ ብዙ ምንትን ሊያመጣ አይችልም ልናስባለን። እነዛ ፕራይመሪ ስም አይደሉም እንግዲህ የፓርቲው አባል ቦታ ይሰጣቸዋል። የሚወዳደሩበት ነገር የለም ሁለቱ ፓርቲዎች ላይ ታየው። ከዛ ግን የሚሰጣቸው ቦታ ደግሞ ወሳኝ ነው። እንግዲህ ምን አይነት ቦታ እንደሰጣቸው ገና አልታወቀም፣ ግን እንደገብተው እንደሚወዳደሩ ነው የሚታየው እና ሶስት ኃይላቸውን አንድ ቢሆኑ ሶስቱ ባለፈው ጊዜም እኮ 3 ናቸው 4 ወንድ ኢትዮጵያውያን ተወዳድረው ሁሉም ነው የከሰሩት። አሁንም ይሄን ፍራቻ አለ። ስለዚህ ጠለቅ ብሎ ታስቦበት የተካሄደ አይደለም ባይ ነኝ። እሺ ፖለቲካውን በዚህ እንቋጨውና ለሁሉም ተወዳዳሪዎች መልካም እድል እንላለን። እኛ ምን ጊዜም ቢሆን ብዙ ተወካዮች ቢገቡልንና የህብረተሰቡን ችግር መፍታት ቢሞክሩ ነው ቢችሉ እኛ ድጋፋችን ነው የምንፈልገው ጉዳይ ነው።
ወደ ደህንነቱ ስንመጣ አዛ ያለው ተጨባጭ ሁኔታ አዛ ለምሳሌ በተለይ አሁን ከሐማስ ጋር የተደረሰ ስምምነት ታውቃለህ ወደ ሁለተኛው ዙር እናልፍ ነው ይባላል። መከላከያ ሰራዊት አዛን ለቆ መውጣት አለበት እየተባለ ነው። ሐማስ መሳሪያ አስረክባለሁ ነገር ግን ቀላል መሳሪያዎችን አላስረክብም ይላል። ያለው ሁኔታ ምን ይመስላል? አሁን እንዴት ተመለከቷል ይሄን? እንግዲህ አዛ ሁኔታ የመሩት ፕሬዝዳንት ትራምፕ ናቸው። እስራኤል በጎን አስቀምጠው የሁሉ ነገር የዘጉት እና እንደሚባለውም አሁን ጠቅላይ ሚኒስትራችን የሄዱበት አንዱ ወደ አሜሪካ የሄዱበት ጊዜ አንድ ሌን የሚያሳምን የሚችል እንደሚባለው ነው። ሌን የሚያሳምነኝ የሚችል አንድ ነገር ይዘህና እንጂ አልቀበልህም የማለት ሁኔታዎች እንደነበሩ በትራምፕ በኩል እና አንዱ የተስማማሁት ምንድነው ሐማስ እንግዲህ ተቆጣጣሪዎች የተወሰኑ ሀገሮች የዛን ጸጥታ የሚጠብቁ እንዲገቡ እንደፈቀዱ ለምሳሌ እንደ ቱርኪያ አይነት አገር ገብተው እኛን ሊጠብቁን ማለት ነው። ስለዚህ ከዚህ ላይ ከፍተኛ ድክመት አለ ባይ ነኝ። ሁለተኛ ሐማስ እንግዲህ የነበረው ዓላማ የጦርነቱ ዓላማ ከመደምሰስ ሐማስን መደምሰስ የሚል ነበር። ከትጥቁ ከሆነ ደግሞ ከትጥቁ ማስፈታት። አሁን ግን ሁኔታውን እያዩ ሀሳባቸውን እየቀየሩ እናወርዳለን ትጥቃችን፣ ነገር ግን ቀላል ትጥቃችንን አናወርድም። ቀላል ትጥቅ አይደለም እንዴ? ስለዚህ ስልጣንን ላለመልቀቅ ወይ ደግሞ አዛን ለመቆጣጠር የተቀመጠበት ዘዴ ነው። እንግዲህ አዛን ለመቆጣጠር ከፍተኛ መሳሪያ አያስፈልግም። ስለዚህ እዚህ ጋር እስኪጠናከሩ ጊዜ ድረስ አይተ እንደሆነ አይቸው ባለፈው ጊዜ የሰጡት ሀሳብ ምንድነው? ሰላም ትሩ 10 እስከ 15 ዓመት የሰላም ድርድር እንዲሆን ብለው ፈርመዋል። ይሄ የሆነበት ምንድነው? እንደገና እንደ አዲስ እንዴት ነው ግን ይሄ ሊሆን የሚችለው? አሁን በዚህ ሰዓት አሁን ሐማስ እንደውም እሱ በሚቆጣጠራቸው ቦታዎች ራሱን እንደገና እያደራጀ ነው እየተባለ ነው። መሳሪያ እያከፋፈለ ነው እየተባለ ነው። ይሄ ባለበት ሁኔታ እንዴት ነው አሁን ሐማስ በእውነት ሊታመን ይችላል? ሐማስ አሁን መሳሪያውን ሊያወርድ ይችላል፣ ሊያስረክብ ይችላል። ይሄም ከባባድ እንጂ ቀላል መሳሪያ አንሰጥም ያሉ ጥቅምት 7 2023 እኮ በቀላል መሳሪያ ነው መጥቶ ያቸነፈን። ሐማስ እንግዲህ የሚሄዱበት አካሄድ የኢራንን የሰላም ውይይት ድርድር አካሄድ ነው የሚሄዱት። ተመሳሳይ ሂደት አላቸው። ሊጠቁ ሲሉ ላላ ይላሉ፣ አይ ሊያጠቁ ሲሉ ደግሞ በዚህ ይገባሉ። ስለዚህ ሐማስን ማመን ውሃን ጨብጦ እንደማያዝ እንደማለት ስለሆነ እስራኤል ሐማስን ከዚህ እንዳይኖር ማድረግ ካልሆነ ደግሞ አንድ ዱላ ይዞ የማይሄድበት ሁኔታ መፈጠር አለበት ባይ ነኝ። ካልሆነ ጊዜ ልንገዛ እንችላለን። የ10 15 ዓመት ጊዜ ልንገዛ እንችላለን። ነገር ግን እንዳዲስ ተደራጅተው እስራኤልን የሚጎዱበት ሁኔታዎችን ሊፈጠር ይችላል። ስለዚህ እስራኤል ይህኛውን ነገር መስማማት የለበትም የሚሉ ሁኔታዎች ሀሳብ ነው ያለኝ። ይህም ደግሞ እኛን ሊጠብቁ የመጡት በደንበራችን ወዳጆች አይደሉም። ቱርኪያን እስራኤልን በጣም የሚጠላ አገር እሷን ልትጠብቀን የእሷ ወታደሮች ከደንበራችን መጥተው ጸጥታ ሊያስከብሩ ማሰብ ሊሆን የማይችል ነው። እንደ ለአንድ ድመት ወተቱን አስቀምጠህ ጠብቅልኝ እንደማለት ነው። ስለዚህ አሁን ይሄ ሁኔታ ሊታሰብበት የሚገባ ጉዳይ ነው። ሐማስ ማመን አይቻልም። እንዴትስ ቱርክስ መጣ የኛን ሰላም ወይም ደህንነት ያዛን ሰርደንደ ልታስከብር ትችላለች የሚል ሁኔታ አለ። በአንድ በኩል ደግሞ አሁን ሐማስ በምንመለከትበት ሰዓት በርጿት አዛ ወይም በዚህ በሐማስ ውስጥ ያለው ሁኔታ አዛ ውስጥ ያለው ኑሮ ምን ይመስላል በሚለው ስንመለከትበት በአሁኑ ሰዓት በእውነት እንደሚነገረው ነው ሐማስ አሁን አዛ ውስጥ ችግር አለ። በተለይ የእህል ብዙ ሰብአዊ እርዳታ እየገባላቸው የሚታይበት ሁኔታ አለና በዚህ ዙሪያስ እንዴት የተሻሻለ ነገር የለም ወይ? አስባ እንግዲህ ከመጀመሪያ ጀምሮ ለአዛ የሚገባው እርዳታ በጦርነቱ ጊዜም ከፍተኛ ስህተት ነበረበት። አንዲት ስንዴ ያስገባል ሚኒስቴር የገንዘብ ሚኒስቴር ማለት ነው። አንዲት አስገባም ይላል። አንደኛው ሚኒስቴርም በዚህ በኩል ደግሞ አዛ ተራበ፣ ረሃብ ሞቱ ብለው ስዕል በሚወጣበት ጊዜ እስራኤል ተደናግጣ እርዳታው የተደረገው በእኛ በእስራኤል ባጀት
ጠቅላይ ሚኒስትሩ ራሳቸው እንዲያውም እርዳታ ከውጭም እንደጠየቁ ለማሳለፍ። ስለዚህ አካሄዱ በጦርነት ጊዜ ያደረግነውን አካሄድ ጥሩ አልነበረም። ሂደቱ ጥሩ አልነበረም። ስለዚህ ነገር እየቀጠለ ነው። እርዳታው ይገባል፣ እነሱ ነው የሚቆጣጠሩት፣ ይሸጣሉ። አሁን በቂ ገንዘብ አላቸው፣ ወታደራዊ መቅጠር እድል አላቸው። ስለዚህ ስልጣናቸውን የማስፋፋት እድል ከስልጣን አለመውረድ ከፍተኛ እድል አላቸው ማለት ነው። ለዚህም ነው ደግሞ መሳሪያን አናወርድም የሚሉት ያሉበት ምክንያትም ለዚህ ነው። ግን ምን እንደሚመጣ እንደሚችል ገምተው ስላሰቡ እንጂ ሰላም ቢፈልጉ ሰላም እንዲኖር ከፈለጉ እኛ እንግዲህ ህዝባችን ጎድተናል፣ ሌላ ሰው መላቅማችን ተንጠራርተን እስራኤልን ነክተናል። ስለዚህ አሁን በሰላም ይሆንልን ብለው መሳሪያቸውን አስረክበው ሰላም መፍጠር እኮ ይቻላል። ነገር ግን ይህ ተንኮል ያለበት መሆኑን በማሩ ውስጥ ላይ ከፍተኛ መርዝ እንዳለበት ነው የሚያሳየው በእኔ በኩል። ወደ ኢራን ስንመጣስ ከኢራን ጋር አሜሪካ የምታደርገው ድርድር እንደው ቃቃ ጨዋታ እየመሰለ የመጣበት ሁኔታ አለ። ድሮ ትዝ ይለኛል እኛ በልጅነታችን ጊዜ ጭቃ እያቦካን ስንጫወት እንደዚሁ በቃ ባልሆነች ነገር እንጣላና ፍርስፍርስ አድርገን የሰራነውን በጭቃ የሰራነውን ጨዋታ ፈራርሰን የሚሄድንበት ሰዓትና እንደገና ደግሞ ኑሽሽ እንደገና እንታረቅ ብለን በጣታችን እንዲያደረግን የምንታረቀው ነገር ነበር። ያ መስሎ የሚታይ ነገር ነው የሚታየው። አሁን ሀገር እንደዚህ መስተዳደር ይቻላል ወይ? በተለይ ፕሬዚዳንት ዶናልድ ትራምፕ አሁን የመጨረሻ ማስጠንቀቂያ እስከ 48 ሰዓት ድረስ ሰጥቻችኋለሁኝ፣ ኢራኖች መጣችሁ ትፈርሙ እንደሆነ ፈርሙ፣ አለበለዚያ ግን እያሉ የሚይዙት ነገር አለ። እንደዚህ ተደርጎ ኢራንን ማንበርከክ ወይም ኢራንን ወደ ሰላማዊ መንገድ ለማምጣት ይቻላል ወይ? አሁን ደግሞ የሚወያዩበትኝ ዋናው ርዕስ ደግሞ የሆርሙዝ መተላለፊያ መርከቦች መተላለፊያ ወሽመጥ እንጂ በኒኩለር ቦምቡ በሌላው ዙሪያ አይደለም። እንዴት ነው እየተካሄደ ያለው እዛ ዙሪያ? እኔ ብዙ ከመለፈልፍ በአጭር ጊዜ ውስጥ ጠቅሰዋል። እንግዲህ የሀገራችን በጭቃ ጨዋታ እኔም ተጫውቼ ስለነበረ በዚህ ጨርሰዋል ማለት ይቻላል ነገሩ። እዚህ እንድጨምርበትና ይሄ ያልከውን ያጠቃልለዋል። ነገር ግን አሜሪካ ሀያል ሀገር፣ የታወቀች ሀገር፣ ሁሉ ያላት ሀገር አሁን የምትጫወተው ጨዋታ ግን አሜሪካውያን እውነት ነው የምልህ እንግዲህ ብዙ ይሁን የምለው ሱሪያቸውን ብቻ አይደለም ያወረዱላቸው፣ በዚህኛው ውይይት ውስጥ ሱሪያቸውን ጭምር ነው ያወለቁላቸው። ስለዚህ አሜሪካ ከሀያላን መንግስታት እነ ቻይና እኮ እየተመለከቱ ናቸው፣ ሩሲያ እየተመለከቱ ናቸው። እንዴች አሜሪካ እንደምናስባት አይደለችም። ስለዚህ ነገ ጠዋት ካራቸውና ስለው የሚቀመጡ አገሮች ይሆናሉ ማለት ነው። ስለዚህ በተለይ አሁን ይሄ ነገር አሁን እስራኤል ጀግና ሆና ወጥታለች። ማንም ሰው ሊፈጽመው ማንም አገር ሊፈጽመው የማይችለውን ሂደት እስራኤል ሀገራችን አድርጋለች። አሜሪካ ልታደርገው የማትችለውን። ስለዚህ አሁን እስራኤልን ነው የምትፈራ እንጂ አሁን እኮ እስራኤልን የነኳት ቀን እኮ እየረገሙ ነው ያሉት ማለት ባይነኝ ነኝ። ስለዚህ አሜሪካ ግን ጥሩ ጀምራ እያለ በተለይ ሁለት ዋና ለኛ እዚህ ጦርነት ውስጥ የሚያስገባን ኒኩሌሩና ረጅም ተምዘግዛጊ ሚሳኤል የሚለው ነው። ስልጣን ባይወርዱ ምንም አይደለም፣ ሊሆን እንቋቋመው እንችላለን። እነዚህ ዋና ነጥቦች ይዛ አሜሪካ ገብታ ደብድባ አስታበቃ አሁን ያልታሰበ ለካ የነዳጅን ወሽመጥ ሆርሙዝን የሚባለው ሲሆንባት ጊዜ አሁን ሁሉ ነገር እስኗን ያስቀመጠችው ሁሉቹ እንቁላሎቿን ያስቀመጠችው ሆርሙዝ በሚለው ላይ ነው። በዓላማ ላይ ያልነበረ ያልታሰበ እግረ መንገድህን ያን ነገር ለመፍታት መሞከር አስፈላጊ ነው። አስፈላጊ አይደለም ማለት አይደለም። ነገር ግን አሁን እኮ እሷ በዚህ ሆርሙዝ ውይይት አደርጋለሁ እያለች እኮ እንግዲህ ካላት ነገሮች እንደሚት ከሆነ ካልተደመሰሰ ያ ንጥረ ነገሮች ስላሉ ማን ዋስትና አለን በአጭር ጊዜ ውስጥ እንደገና ቦምብ የሚሰራበት ሁኔታ ቢኖር የሚለው ነገር ስተው ሚሳኤል የሚሰራበት እስራኤልን በሩቅ ደረጃ ሆና ልትጎዳ የምትችልበትን ሳይነገር አሁን ወደ ሆርሙዝ የሚለውን ነገር መግባታቸው ራሱ ሱሪያቸውን አስፈትቶ ራቆታቸውን ያስቀራቸው አንዱ ነገር ይሄኛው ነው። እንዴት ሆርሙዝ ስላል ነበረም በዓላማ ተወስቶ ማይታወቅ ባለፈው ጊዜ አንተ መሰለኝ ያልከው ማይታወቅ አካባቢ አሁን ዋና ስን ሆኖ ተገኝቷል። ስለዚህ የሚለው አሁን ሆርሙዝን
እዚህ ኑክሌር ሳይቅ በቃ ትተው ምናምን ብለው ለአሜሪካ እኔ አንዳንድ ጊዜ ብለው ቱሩ እነዚህ ኢራን ነውና እኔ ይሄን ክፍት አድርግላቸዋለሁ በቃ ተውኝ ብትላቸው እኛ ምን አገባን እስራኤል የፈለገች ይሁን ብለው ትተውን ሊሄዱ ይችላሉ የሚል ፍራቻ አሳድረውብኛል። እኔ ምን አይነት አካሄድ ነው የሚሄዱት ያለ። ስለዚህ አካሄዳቸው ወዳጃችን ናቸው፣ ብዙ ነገሮች አድርገዋል። እዚህ ላይ ግን